እኛ ንጹህ ነን ብለው ስለሚሉ በህዝብ የተገለጠ ኃጢያት ስላልነበራቸው ዝሙት ተገኝታለችና በሙሴ ህግ ብለው ህግ ጠቅሰው አመሳክረው ሊወግሯት መጡ ነገር ግን ከናንተ ማላጣት የሌለበት ይውገራት አለ ያንን ሌሰን ዛሬ ምንወስድ አይመስለኝም ዛሬም ወጋሪዎች ነን ከናንተ ማለት ሁላችሁም እንደሷ ናችሁ ወይም ከዚህ የበለጠ ኃጢያት ነው መዝገባችሁ ቢገለጥ ነው እና የሁላችንም መዝገብ ቢገለጥ እንደዛ ነው ተሸክሞን ነው ምህረት አርጎልን ነው ነገር ግን ሰዎችን ጅጅ ለማድረግ ያለን እንትን እንደዛ ነው ግን መጽሐፍ ቅዱስ በቃ ሰዎችን እንዳንፈርድ በወንጌላትም ላይ በጳውሎስ መልእክታትም ላይ ደጋግሞ ይነግረናል ጀጅመንታል እንዳንሆን ሌሎች ላይ ጣታችንን እንዳንቀስርና አታውሪ አትናገር የሚባለው ለምንድን ነው ይሄኔ አንድ ወንድማችን ቢሆን በዘሪቱ ቦታ የጻፈው በዝሙት እንደዚህ እንኳን ጌታ ረዳ ዋው ነው የሚባለው ሴት ስለሆነች የኛ ህብረተሰብ አመለካከቱ እንዴት በዝሙት ወደቀች ነው ሴት ስለሆነች ወይስ በዝሙት ውስጥ ለምን ኖረች ነው ሴት ስለሆነች ስለተናገረች አውጥታው ነው በነገራችን ላይ ያዳነን ጌታ አንድ ነው መንፈሱ አሜን ያዳነን ወንዱንም ሴቱንም ያዳነ ጌታ አንድ ነው ደግሞ በውስጣችን ያለው መንፈስ ቅዱስም አንድ ነው ኦኬ ያዳነን ጌታ አንድ ነው ስለዚህ አደረገልኝ እኔ ከእንደዚህ ቸገር ነበር ጌታ ግን ከዚህ ረዳኝ ብላ ጽፋ በማስቀመጧ ቤተሰቧም ሊኮራባት ነው የሚገባው ህብረተሰቡም ሊኮራባት ነው የሚገባው እንጂ ሊሸማቀቅም እና የተሰራን ምንሄድ በፕሮሰስ ላይ ያለን ሰዎችንን ብዙዎቻችን ማለት ነው ጌታ ኢየሱስ ይባረክ ደግሞ በድፍረት የሆነውን እንናገራለን ማንንም ምንም ማያመጣምና አስሚቲ ሶሪ እንትን ሆኜ ከቶፒክ ከወጣውኝ አላቅም ግን የኔ አመለካከት ማናችንም ሁሉም ኃጢያትን ሰርቷል እግዚአብሔርም ክብር ጎሎታል ከተባልነው ውስጥ ያለን ሰዎች ነንና ራሳችንን እየሰራን እያስተካከልን ወደ እግዚአብሔር እየቀረብን በቃሉ እየታጠብን ያለን ሰዎች ነን በጸጋ ምንኖር ሰዎች ነንና እንዲ ነበርኩ ብሎ መናገሩ ምንም የሚያስከፋ አይደለም ብዬ ነው ምለውኔ የፈለገ ሰው ቢሸማቀቅም አድኖናል ብለን እንናገራለን ያንን ነው ምለውና ተባረኩ እሺ ግን በዚህ አጋጣሚ እዚህ ያላችሁም ሌሎቻችሁም እስቲ በሷ ጉዳይ ላይ የሆነ ቪዲዮ መስራት ከቻላችሁ የሆነች አርቲክል መጻፍ የምትችሉት አጋጣሚ ካለ ብትጽፉ ጥሩ ነው ብዬ ማበረታታው ለምሰላችሁ አትሊስት በዛኛው በኩል ያለው ጩኸት በዚህኛው በኩል ያለውን ደግሞ አንድ እውነት ጸጋን የሚያምን ምህረትን የሚያምን እውነትንም ደግሞ የሚረዳ ስለዚህ በዚህ በኩልም ደግሞ የሆነ ነገር መጻፍ የምትችሉ ሰዎች ብትጽፉ ጥሩ ነው አሁን እንደናኬ ኢንተርቪው ላይ መጣሉ እንደነ አስሚ ይጽፋል ሐሳብ ይሰጣል እኔ ፌስቡክ ላይ ጽፍ ያለው ሌሎቻችሁም ልክ እንደዚሁ ለምሳሌ ፒሲ በጣም ብዙ ጊዜ ሰዎችን ምናምን ስለምትሰራ እንደዚህ ብታደርጉ ይቀንሳል አይደለም ለንጽጽር አሁን ብዙ ሰው የሚያነብ ስላይደለ እኛ እውነቱ ይሄ ነው ውሸቱ ምናምን ሳይሆን አትሊስት የሶሻል ሚዲያ ገበያውን ከብዙ ጫና ነፃ የሚያወጣ ነው ብዬ አምናለሁ አይመስልም ማኪ ወይ አስሚቲ አስሚ የለም መሰለኝ ለካ ነው ፓስተር ያ እሺ ምርጥ ጽሁፎች የተጻፉ ነው በጣም ማለት ቆንጆ ጽሁፎች እየተጻፉ ነውና አይ ቲንክ እንትን ነው ነገርየው ይሄ ከሃይማኖት ጋር ሪሌት ያደረገ ይመስላል እሷ ከዚህ በፊትም ታስታውስ እንደሆነ አንድ ክሊፕ ሰርታ አንዲት ዶክተር ያለ ፈቃድ ነው እንትን ያስገባቸው ምናምን ብላ በኋላ ላይ እንደገና ተሰርቷል እና ከዛ ጋር ያደርጋል እና ያንን እልክም ለመወጣት ብስጭትም ያለ ይመስላል በቃ ለምሳሌ እንጂ ትልቅ እንትኖች ምንድነው
ኔትወርክ ቁጥር አይደለም ቲያትር የሚሰራ ሰው ልትል ትችላለህ፣ ሰዓሊ ልትል ትችላለህ። አይሰማችሁም? አይሰማም? ቁጥር አይደለም ቀይ አውርቷል፣ ይቆራረጣል። እንትን እስኪል አስሜ ያነሳው ባለፈው ዘሪቱ መጽሐፏን የምስክርነት መጽሐፏን ልታስመርቅ ስትል ቅድም እንዳለው ከዚህ በፊት ይሄ ያድናል ኢየሱስ ያድናል የሚለውን ክሊፕ በመተሰራበት ሰዓት ሞርኒንግ ስታር እዛ ግራውንድ ላይ ነበርና ከሊፍት ስትወርድ አንድ ዶክተር ቤቴሌም የተባለች የአርክቴክት ዮሐንስ ሚስት ስትወጣ እዛ ፊት ለፊት ተገናኙ። ከዛ በኋላ ቪዲዮ ላይ ገባውና ለምን ቪዲዮ ውስጥ ገባው ብላ ጻፈች ማህበራዊ ሚዲያ ላይ። በጣም ተራገበ። የዘሪቱ በጣም የሚደንቅ ልቧ ዝና የተለየ የዩቲዩብ ቪው የተለየ ነገር እንደማትፈልግ የምታውቀው ያ ክስ ሲመጣ ዘሪቱ ምንድነው ያደረገችው? ኢሚዲየትሊ በጣም በብዙ መቶ ሺዎች የታየውን ቪዲዮ ክሊፑን አወረደችው። አውርዳ በላይሪክስ ቪዲዮ ሰራችው። ከዛ ያን ካደረገች ከረጅም ጊዜ በኋላ ልክ መጽሐፏን ልታስመርቅ ስትል እነኙ ሰዎች ማህበራዊ ሚዲያ ላይ ዘመቻ የከፈቱት አይቻለው። ምን ብሎ ጻፉ? የዛችን ፎቶ አድርገው እቺ እንትን ይቅርታ ጠይቃለች መጀመሪያ ዶክተር ቤቴሌምን ምናምን ብሎ ጻፉ። እና ብዙዎቹ ላይ እየገባው ኮሜንት ላደርግ ሞክሬያለሁ። እንዴ ይቅርታ ከማድረግ አፍቷ ዘሪቱ በዛ ተግባራዊ ክርስትናዋን የገለጸችበት መንገድ ነበር። ቪዲዮውን አውርዳ ያን ሁሉ የታየውን ሌላ አደረገች። በተግባር ነው ይቅርታ ያደረገችው። ዝናን ከበሬታን አልፈለገችም፣ በዚህ የተለየ ክብር አልፈለገችም እያልኩ ብዙዎቹ ላይ ጽፌ ነበርና አስሜ እንዳነሳው ሰበብ የሚፈልጉ ነበሩ። ያኔ እንግዲህ ከጥላቻቸው የተነሳ ወደዚህ ኮሚኒቲ ስለመጣች ሰበብ ይፈልጉባት የነበሩ ሰዎች የኋላውን አንስተው ልክ መጽሐፏ ሊመረክ ሲል ዘመቻ ሊያረጉ ሲሞክሩ ግን የወደቀ ዘመቻ ነበር። እሷ በተግባር አሸንፈው ነበር። አላወቁም። ያን ቪዲዮን አንስታ ይሆን ያን ይቅርታ ጠይቃ ነበር ያለ ፍቃዷ ዶክተር ቤቴሌም እንትን ያለቻት ብለው በማንጓጠጥ ሲጽፉ ነበርና ከዛ በኋላ ይሄንን አመጡት። አሁን ያስታውቃል። አንዳንዶቹ ኤቲስት ነኝ የሚሉ ማህበራዊ ሚዲያ ላይ የምናውቃቸው ስለ ሃይማኖት ምንም አናረግም የሚሉ እንደ አውሬ ሆነው ሲወግሩት ያለ ሞራል አለን የሚሉ ኤቲስት ነን የሚሉ ሌሎችም በሌላ ቤተ እምነት ያሉ ሰዎች እሷን ሊያጠቁበት ሄዱበት በጣም መንገድ ሆኖ ታይዋለህና ከሃይማኖት ጋር በደንብ ይያዛል። እሷ ከቀየረችው ኮሚኒቲ ደስተኛ ያልሆኑ ሰዎች ያረጉት ዘመቻን ያን ዘመቻ ሲሞክሩ ነበር ሌላ ጊዜ። አሁን መጽሐፍ ስለሆነ ብዙ ማያነብ ሰው እንዳለ ያውቃሉ። ስለማያነብ ይሄን በደንብ ሚስኮት አድርገው ሰውን ኮንፊውዝ ለማድረግ ተጠቀሙበት። ይሄኛው ተመቻቸው፣ ይሄኛው በደንብ ተመቻቸው። ግን በደንብ ደግሞ ጠንክረው ከኛው ክርስቲያን ወገኖች ቤተክርስቲያን የሚያሉ የሌሉ በደንብ የሚጽፉ ሰዎችም ደግሞ በደንብ በሚደንቅ ሁኔታ ቆንጆ አርቲኩሌሽን አድርገው ማህበረሰባችን በደንብ እንዴት ወጋሪ እንደሆንን እንዴት ሂፖክራት እንደሆንን በደንብ ገልጸዋል። እንግዲህ ኢየሱስ ክርስቶስ አራቱም ወንጌላት ላይ በመድረስ ሲመላለስ በጣም ፋይት ያረጋቸው የነበራቸው ሰዎች ሂፖክራቶችን ነበር፣ ፈሪሳውያንን ነበር፣ ግብዞችን ነበር። እና የነበረው እንዳለ እንትን ሂፖክራሲ በቃ የራስን ጽድቅ ለማሳየት የሚጥርን በራስ ጽድቅ የሚመካን ግሩፕ ጋር ነበር የነበረው ፋይት እስከመጨረሻ የነበረውና ሚደንቅ ፕሪንሲፕል አስቀምጦልናል። አይን ውስጥ ያለውን ግንድ ሳታወጣ ወዳጅ ውስጥ ያለውን ጉድፍ ሊያትበል ብሎ ተናግሮናል። ከዛ የዛች ሴትም ታሪክ አለ። ሊወግሯት የመጡ ሴቶች እንግዲህ ሁሉም ራሳቸውን ራስ ጸደቅ ስለሆኑ ዛሬ ያለው መልክ ያው ይመስላል። በቃ ሂፖክራሲ ኢየሱስ ክርስቶስ በመድር እያለ ይዋጋቸው የነበረው ግብዞች አይነት ሰዎች ሆነን ዛሬም ያው እንደዛ አይነት ሰዎች በቃ ጀጅ የምናደርግ የምንወግር አሳልፈን የምንሰጥ በሰዎች ውድቀት ካገኘን ውድቀት ከሆነ በሰዎች ውድቀት ላይ በሰዎች ድካም ላይ የራሳችንን ጽድቅ የራሳችንን ብርታት የራሳችንን መቻል ለማሳየት ምን ነው እንደ ማህበረሰብ ማለት ነው። ይሄ ዲኖሚኔሽናል አይደለም። የእንትን ቤተ እምነት ሁሉም ጋር ያለ እንትን ያ ደግሞ ሂፖክራሲ ነው። ኢየሱስ ክርስቶስ የሚጠላው ነው፣ የታገለው ነው፣ ፋይት ሲያደርግ የኖረው ነውና ለሁላችንም እንግዲህ ይሄን ማስተዋል ከዚህ መውጣት ይሆንልን ነው
እኔ የምለው የክርስቶስ ጸጋ ይሄን እንዲያረግ ስለማያስችለን ማለት ነው። ክርስቶስ ኃጢአትን ይጠላል፣ ኃጢአተኛውን አይጠላም። ኃጢአትን ይቀጣል፣ ኃጢአተኛውን አይደለም የሚቀጣው። እና ለኃጢአተኛው መስቀል ላይ ሞቷል። ለኃጢአተኛው ኢንድለስ የሆነ ምህረት አለው፣ በር አለው። እየጠበቀ ነው፣ ይጠብቃል የሚመለስበትን ቀን። ያ ዲኖሚኔሽን አይደለም። ኃጢአተኛ መሆን አለመሆን እንትን ሰርክሉስ በመሆን አይደለም። እዚህም ሆኖ በቃ በእንደዚህ እንትን ስለሚሆን ኢየሱስ ክርስቶስ ያልብን ያለው በቃ ጸጋው እንደዛ ነው። ኃጢአትን ይጠላል ግን ኃጢአተኛውን ይወዳል፣ ኃጢአተኛውን ይጠብቃልና ልክ እንደ ፈሪሳውያኑ በጽድቅ እንደሚመኩት ቸርች የጻድቃኖች መሰብሰቢያ አይደለችም። የበቁ የነጹ አይደሉም። ቅድም እንዳልኩት ሲጀምር ጽድቃቸው የተቆጠረላቸው የነሱ ያልሆነ ጽድቅ የተሰጠላቸው የእግዚአብሔር ጸጋ የሚኖሩ ቅዱሳን ስብስብ ነው። በዛ መሃል የደከመ እንትን ያለ ከሆነም ያበረታው ጸጋ አለ፣ የሚጠብቀው አባቱ አለ፣ ልጁ አለ፣ ልጄ ብሎ ሚናፍቀው አባቱ አለ፣ የሚወደው አባቱ አለ። በቃ ሌላ ምንም ፐርፐዝ የለውም። ወንጌል ለኔ ይሄ ነው በቃ። ስለዚህ ኮምፓሽን ነው ለኃጢአተኛውና ያን ማሳየት ክርስቶስ ይኖርለት የነበረውን ይታገለት የነበረውን ሂፖክራሲ ዛሬም እኛው እንደዛ ሆነናል ለማለት ነው። ይሄኛው የዘሪቱ እኔ እንደዛ ነው ያሳየኝ። ሌሎች ወዳጆች አጠቃላይ ይሄንን መጽሐፍን ባይሆንም አጠቃላይ ይሄን ማህበረሰባዊ መልከታችንን የቤተክርስቲያናችንን እንትን ማንሳት ይቻላል። ፒኤስ አንድ ቁጥር እያለ ስለሆነ እሱ ያወራ። ያ ቴንክ ዩ አመሰግናለሁ። ያ ሁላችሁም በመጀመሪያ ሰላም ልበልና እኔ ያው በግልጽነት አምናለሁ። በግልጽነት ታሪክ ላይ ውድቀትንም ስኬትንም መጽሐፍ አምናለሁ። ግን እንደዚህ ፐርሰናል የሆኑ ከዝሙት ጋር የተያዙ እንግዲህ ዝሙት ማለት ከስጋ ጋር የሚያያዝ ነው። ምንም እኛ መስማት ያለብንም አይመስለኝም። እኔ አይ ቲንክ እኔ አሁን አኪላ እየተናገረ እየሰማሁት ነበርና ያው የአኪላን ሐሳብ ነው ያው እንትን ምለው የአኪላን መረጃ ነው ማምነው መጽሐፉን ስላላነበብኩ ማለት ነው። ግን ዩቲዩብ ላይ ግን ያቀረቡትን ነገር ቀድሜ ሰምቼ ነበር። አሁን አኪላ ሰሰማው ደግሞ ጀስት ኢማጂኔሽን ነው መጀመሪያ ያወራቸው የነበራትን ኢማጂኔሽን ነው ምናባን ነው ስታወራ የነበረ ያለው ነገር አለ። ግን ምናበን ቢሆን እኔ መጽሐፍ ላይ መቀመጥ ያለበት አይመስለኝም። አንደኛ ማህበረሰብ ይሄን ይቅርታ የሚያደርግ ማህበረሰብም አይደለም። አንድ ፖይንት ላይ የሚይዝ ስለሆነ እኔ አንዳንድ ሰዎች እኔ እንደው እንትኑን ባይናገሩ ይሻላል፣ ድካማቸውን ለሰዎች ባይናገሩ ይሻላል። በተለይ እንደዚህ ፐርሰናል የሆነ አካሉ የማይጎዳ ድካሞች አሉ እኮ። አሁን ለምሳሌ ዝሙት አካሉ የማይጎዳ ድካም ነው። አካሉ ማለት የክርስቶስን አካል ማለት ነው። ቤተክርስቲያን አይጎዳ፣ የገዛ የዛን ሰውነት ነው የሚጎዳው፣ ስጋውን ነው የሚጎዳና ያ ሰው በቃ ዝሙት የሰራው ለራሱ ስለሆነ ከጌታ ጋር በንስሐ ጨርሶ በቃ ትቶ ተመልሶ መኖር ነው ያለበት እንጂ አሁን ሚዲያ ላይ እንት መጽሐፍ ላይ ያው ዘሪቱ ምናደንቃት ሰው ናት እኮ ያው የሚታወቅ ነው። ከሰሟ ጀምሮ ብራንድ ያደረገች ሰው ናት። ዘሪቱ የሚለውን ስም በጣም በምትተችበት ጊዜ አሁን አኪላ 90ዎቹ እያለ ነበርና ያኔ በርግጥ ነው ልጅ ነበርኩ ግን አስተውሳለሁ፣ ታሪኩን አስተውሳለሁ። ታስረጀን ነው ልጅ ነበርኩ። አይ እንትን አልጨፈርኩበትም ብዬ ነው 98 ዓመተ ምህረት ያኔ በጣም ልጅ ነበርኩ ያኔ አኪላዬ። ግን አስተውሳለሁ፣ አረሳውም ስለምናደንቃት ማለት ነው። ያኔ በጌታም ስላልነበርኩ አንድ ስሟን ብራንድ አድርጋለች። በዛን ዘመን ራሷን ተቀብላ መጣ። ስሟን ተቀባይነት እንዲያገኝ ብዙ ሰዎች እንኳን ዘሪቱ የሚለውን ስም እንኳን ለልጆቻቸው እንዲያወጡ ተጽዕኖ መፍጠር ችላለች። በጣም ቦልድ ናት። አሁን ደግሞ በጌታ ናት። ድፍረቷም ከፍተኛ ነው፣ በጌታም ስለምትደፍር ማለት ነው። አሁን ግን ባይነሳ ያ ነገር ባይዘው አሁን እንደዚህ ሚዲያዎች ዩቲዩብ ላይ የቀረበው ነገር ፍንጭ እኮ አለው፣ መነሻ እኮ ፖይንት አለው። ዝም ብለው ተነስተው እንትን አልሰሩም፣ ዩቲዩብ ላይ ቪዲዮ አልሰሩባትም። ፍንጭ አለው። ይሄን ፍንጭ ማን ሰጠ? የሷ ድፍረት የተነሳ ፍንጭ ሰጣለች። ያ አስፈላጊም አይመስለኝም። ሰዎችም ከሷ በእንደዚህ አይነት መንገድም ሰዎችም አይማሩም። በየቤቱ ሁሉም የራሱ ታሪክ ስላለው ማለት ነውና ባታነሳ ጥሩ ነበር ላለው እና ሰዎች ድካማቸውን ማንሳት የለባቸውም ብዬ ነው ማምነው። አኪላዬ ያንተን እንትን ሰምቼ መረጃህን ያንተን አምኜ ተቀብዬ ማለት ነው ከነሱ ይልቅ እና ሰዎች ድካማቸውን ባያነሱ ሁሌም ቢሆን በተለይ እኔ አሁን አውቶባዮግራፊ የምወደው
ሰዎች አገልጋይ ከሆኑ ከአገልግሎታቸው አንፃር ያለፉበትን የገጠማቸውን ቻሌንጅ ምናምን ሲናገሩ ድካማቸውን ያሳለፉትን ነገር የተሳሳቱትን ነገር ልክ የሆኑት ነገር ሲናገሩ ደስ ይለኛል። አሁን ይሄ በቃ ተሞክሮ ነው። አንተ የምትሄድበት መንገድ ነው። ስትሄድ ያን ነገር የምትለማመድበት መንገድ ነው። ቻሌንጆች ሲገጥሙ ያን ያነበብከውን ሰው ታሪክ እያሰብክ እነዚህ ነገሮች ይሄ ሰው እኮ እንዲገጥሞት ነበር፣ በዚህ መንገድ እኮ ይታለፋል እያልን እንማርበታለን። አሁን ግን በዝሙት ወደቅኩ የሚለው ግን ምንም አይጠቅምም። ያው እኔ እዚህ እህቶች ወንድሞች መጣው ሄሎ የተጠይቅኛለሽ ጨርስና ልጠይቅሽ። እሺ ልጨርስልሽ። እሺ ኦኬ። እና ምንም አይጠቅምም። የማይጠቅመው ለምንድን ነው? የተናጋሪውን ሰው መልሶ ስለሚጎዳ ማለት ነው። የተናገረውን ሰው የኛ ማህበረሰብ ከባድ ስለሆነ መልሶ ተጎጂ የሚሆነው ተናጋሪው ሰው ነው የሚሆነው እንጂ ግልጽነቱ ጥሩ ነበር፣ ባልጎዳ ነበር። እኔ ሄሎ ከመናገርሽ በፊት ፒኤስ እሺ አይጠይቀኝሽ ጥያቄ ብቻ ሳይሆን ትላንት ፖል በዚህ ጉዳይ አንድ ያጋራው ነበር እንትን the confession of ሴንት ኦገስቲን በጣም ትልቅ የተነበበ መጽሐፍ ነው። እንግዲህ ኦገስቲን በመጽሐፍ ቅዱስ ውስጥ እንግዲህ በሮሜ መልእክት ከዳኑ ሰዎች ነው። በጣም ከፖል ቀጥሎ በቃ በጣም ትልቅ ከጳውሎስ ከሐዋርያው ጳውሎስ ቀጥሎ ትልቅ የሃይማኖት አባት፣ ብዙ መጽሐፎችን የጻፈ ብዙ ሬቪሌሽን ነውና በጣም ችግር ብዙ ይፈተን ነበር። በጣም ይፈተን ነበርና እንደው መጽሐፉ ላይ ያለው በዚህ በዝሙትም ሌላ ከመጠጥም ከምንም በቃ ደጋግሞ ይፈተንበት ነውና እቺን ላንብብና እንደሱ አሪያ የእምነት አባት ስለሆነ ማለት ነው መጽሐፍ ኃጢያቱን ባይ ዘ ዌይ መጽሐፋችን ዘሪቱንቶና መጽሐፍ ቅዱሳችን ዳዊት ንጉስ ዳዊት በዝሙት ከወደቀ በኋላ በዝሙት መውደቁ ኃጢያተኛ አደረገው። ኃጢያተኛ ከማድረጉ አልፎ ያን ኃጢያት ለመደበቅ ሲል ወዳጁን ኦሪዮንን ትእዛዝ ሰጥቶ አስገደለ አይደለ? መጽሐፍ ቅዱሳችን ይነግረን። ከዛ ካስገደለ በኋላ ምንም እንዳላረገ ሰው ምንም እንዳላጠፋ ሰው ሰዎችን ጀጅ እያረገ እንደዚህ ያጠፋ ሰው እንዲደረግ እያለ ብዙ ጥፋት ነው የሰራው። የሰው ሚስት አስነውሯል፣ ዝሙት አድርጓል በአደባባይ። ከዛ ኦሪዮንን አስገድሏል። ኦሪዮንን ካስገደለ በኋላ ከዛኛው ልምምዱ ሳይመለስ በዛ ልምምዱ እየደፈ በአደባባይ እያደረገ ኖረ በጣም ለረጅም ጊዜ። ከኖረ በኋላ እግዚአብሔር ቢሄድ አልሰማ ሲለው እንግዲህ ነብዩ ናታንን ልኮ እንደኛ ሳሙኤል ላይ መጥቶ መልእክት ነገረው። ነብዩ ናታን በአንድ ባለጠጋ ሰውና በባሪያ ባለ ምሳሌ ነገረው። የባሪያውን ባህሪ ያን ባለጸጋ ሰውዬ በጎች ነበሩት፣ እንግዳ መጥቶ ቢያርድ ምናምን ብሎ እሱ ምሳሌ ከሰጠው በኋላ ስለማን ታወራለህ ስል ዳዊት በጣም ስለሚመካ ከመመካቱ አልፎ እግዚአብሔር ያረገለት ሜርሲ ማስታወስ ስለማይፈልግ ምን አይነት ክፉ ሰው ነው ብሎ ባለጠጋው ላይ አሳዳሪው ላይ ጀጅ አደረገዛ። ሲያደርግ የክፍል ነብዩ ናታን አልሰማ ሲለው በነብይ ተናገረው ስላንተ ነው አለውና ወዲያውኑ ተደፍቶ ይቅርታ ጠየቀ። እግዚአብሔርን በድያለሁ፣ እግዚአብሔርንም ሰውንም በድያለሁ አለ እና ኃጢያቱን መዝሙር አደረገው። መዝሙር 61 ነው አይ ቲንክ አይደለ? ዳዊት ኃጢያቱን የአደባባይ መዝሙር አድርጎ 51 መዝሙር 51 የአደባባይ ኃጢያት አድርጎ ኃጢያቱን ተናዞ እግዚአብሔር የተዋረደን ልብ እንደሚወድ እግዚአብሔር የሚቃጠል መስዋዕት አሁን እንደማይፈልግ ነገር ግን ዝቅን የሚል የተዋረደን ይቅር የሚልን እንትን አረገውና ዳዊት ኃጢያቱን አደባባይ መዝሙር አድርጎ ኮንፌስ ያደረገ ሰው ነው። ንጉስ ነው፣ አገር የሚመራ ነው፣ ግን እዋረዳለሁ አላለም። ኃጢያቴን ለአደባባይ ያገልጻል ሲገልጽ ማለት ነው። እና ይሄ መጽሐፍ ቅዱሳዊ ነው። ኃጢያት እንደዛ ማድረግ እኛ ማህበረሰባችን ስላለመደ እንጂ የአደባባይን ኃጢያት በአደባባይ ንስሐ መግባት መጽሐፍ ቅዱስ ነው። ቅዱስ አውገስቲን በፍቶት እንትን ካለው ትንሽ ፖል ካላቸው እንትን ብል ቅዱስ አውገስጢኖስ በፍቶትና በዝሙት ተሰፍቆ ስለነበረ ሁኔታ ምን ጻፈ? አሁን ያለፈውን አሳፋሪ ተግባሬን እና የነፍሴን ስጋዊ ርኩሰት ማስታወስ ፈልጋለሁ። በዓለማዊ ነገሮች ለመርካት ተጣጥሬያለሁ። እናም በተለያየ ስኬቶች ሰክሬ በአላፊ ፍቅር መዳራትን ደፈርኩ። ነፍሴም አጠጠች።
በንጹህ መውደድና በረከሰ ምኞት መሃል ያለውን ልዩነት ማመዛዘን እስኪሳኔን ድረስ የጨለማው ስጋ ፍትወትና የግርሙስና ምናባዊ የቀን ህልም ልቤን ነስቶኝ ማስተዋሌን ነጥቆኛል። የመሻት ጭጋግም ውጦኛል። ሁለቱም በውስጤ በመፍላት ግራ ያጋቡኛል። ያልተገራውንም ወጣትነቴን ወደ ጎርበጥባጣ የዝሙት ምኞቶች ስበው ይወስዱታል። በርኩሰት አዘቅት ውስጥ ያሰምጡታል። በአንተ ህግ የተነቀፈ ቢሆንም እንኳን በ16 ዓመቴ ህይወት ስጋ ፍትወት በእብደት አቅሌን ነስቶኝ ነበር። እነሆ እነዚህን መሰል ነገሮች ከአጋሮቼ ጋር በባቢሎን ጎዳና ተምነሸነሽኩ። በተከፋፋ ርኩሰትም በከበረ ሽቶትም በቀርፋ መዓዛ በታጠና አልጋ እንደሚነሳለስ ተንከባለልኩበት። ማፍቀርና መፈቀር ያስደስተኝ ነበር። ከምንም በላይ ግን ባፈቀርኩት ሰውነት መደሰት ከቻልኩማ አቤት እንደዚህ የሚያስደስተኝ ነገር የለም ነበር። በዚህ መልክ የወዳጅነት ንጹህ ምንጭ በሚከረፋ ፍትወት እበክለዋለሁ። ጸዳሉንም በፍትወት ጽልመት አጨልመዋለሁ። ማስተዋል ወደ ጎደላት ሐሳብ የለሽና አላዋቂ ወደ ሆነችው በቤት ደጃፍ ተቀምጣ የሰለሞን እንቆቅልሽ ወደምታጠቅስ የስርቆት ውሃ ይጣፍጣል። የተሸሸገም እንጀራ ደስ ይለኛል ወደምትሏ ሴት ፈቀቅ አልኩ። ይህች ሴት አማለለችኝ። ምክንያቱም በስጋዬ ሕዋሳቶች ዘንድ ተቀምጣ በእነዚህ አካላዊ ሕዋሳቶች በኩል የዋጠችውን ምግብ ስታመነጅግ ነፍሴ ከደጃፍ አግኝታኛለች እያለ ብዙ ስቴት ያደርጋል። በዝሙት የወደቀበትን ሐሳቦች እያነሳ እንዴት እንደተፈተነ በደንብ በስነ ጽሑፍ ነገር ይገልጻል። እና ከታሪክም ከመጽሐፍ ቅዱሳችንም ዝሙት ህይወት የተፈተኑ ሰዎች ከዛ ካለፉ በኋላ ከዛ እንዴት እንደወጡ ያለ እግዚአብሔር ጸጋ እንትን ያሉት በአደባባይ ንስሐ በመግባትም ኃጢአታቸውን ኮንፌስ በማድረግም ብዙ ሰዎችን አድነዋል ተናግረዋልና አልተለመደም የሚለው የፒኤስ ሜሴንጀር ልክ አይደለም የሚለው አያሳምነኝም ለማለት ነው። ንጉስ ኦገስቲን ትልቅ ምሳሌያችን ነው። ትልቅ የእምነት አባት ነው። ከዛ ደግሞ ዳዊት ደግሞ አለ። ዳዊት ንጉስ ዳዊት ደግሞ ትልቅ አኪላይ ምን መሰለ ልዩነቱ ጥሩ እኮ ነው። አሁን ዳዊትን እኛ ክርስቲያኖች ምሕረት ያደረግንለት ሰዎች ነን። ዳዊትን ማንኮን ነው በቃ ይታወቃል። እንማርበታለን እንጂ ማለት ነው። አሁን አጠገቡ ያለን ሰው ግን አይማርበትም። እንደውም ይኮንነዋል ነው የኔ ፖይንት። ዳዊትን ኦገስቲን ነው ከኛ ሩቅ የነበረ ሰው ነው። ማንም እሱን አሁን ከውድቀቱ ታሪክ አንስቶም ይኮንነው የለም። ምንስ ተርፍ ያገኝበታል? ስለዚህ ጀስት አንብቦ ምናምን እንደዚህ ነበር ታሪኩ ብሎ አልፎ ጀስት ይቅርታ በሚመስል ነገር አልፎ መሄድ ማለት ነው። ዳዊትን ግን ማንም ይኮንን የለም። ሳምሶን ማንም ይኮንን የለም። አጠገባችን ያለው ወንድም ግን ምናልባት እኮ ነው ኦገስቲንም እኮ በጊዜው በነበረበት ጊዜ እኮ ደግሞ እኮ ምናልባት እኮ ተገፍቶም እኮ ሊሆን ይችላል። በዚህ ምክንያት በጣም እንትን ደርሶበት ሊሆን ይችላል። ታሪኩ ስላላየ ነው ሊሆን ይችላል። አብረውት የነበሩ ሰዎች አግልለውት ሊሆን ይችላል። እኛ ግን ስለማናቀው ለኛ ሩቅ ስለሆነ ግን ምሕረት አድርገንለታል ነው። ዳዊትን መጽሐፍ ቅዱስ ላይ ስላለ እኛ ምሕረት አድርገን ነው የምንኖረው። ፍቅር ነው። ስለዚህ ማህበረሰባችን እንደዛ ስለሆነ እውነቱን ዲናይ ማድረግ አሁን እንግዲህ መጽሐፍ ቅዱስ የህይወታችን መማሪያ ነው ካለን መጽሐፍ ቅዱስ ላይ ያሉ የእምነት አባቶች የሄዱበት ጎዳና የተናገሩ ቃል ለትምህርታችን ነው። ምን ተገብረው ነው አንደኛ ነገር። ሁለተኛ እንደዚህ ደፍሮ ሪስክ ወሰደች አሁንታችን ዘሪቱ ማህበረሰባችን ውስጥ ይሄ ነገር ልክ ይሄ በስተት እንደሚታይ ድንጋይ እንደሚያስወግር ታውቃለች። ግን ካነበባቻቸው ታሪኮች ካነበባቻቸው መጽሐፎች ተነስታ የእግዚአብሔርን ጸጋ ማሳያ ከረዳት ማለት ነው ማህበረሰባችን እንዲህ አይረዳም። ግን እሷ ልክናት ብለን ነው መሞገት የምንችለው እንጂ መደረግ የለበትም አይደለም። ልክ እንደ ንጉስ ኦገስቲን ያስገፋትም ምን ይላትም ነገ በህይወት ታልፋለች እሷ። ይሄ መጽሐፍ ዶክመንት ዶነ ይቀመጣል አይደለ? ብዙ ሰዎች ይሄን ሲያነቡ ግን ሌሰን ይሆናቸዋል። ስለዚህ ማረጓ ልክ አይደለም ማለት አንችልም። ልክናት ማህበረሰቡ ግን እንደዛ አይደለም የሚል አርጊመንት ግን ማቅረብ እንችላለን። ያ ደግሞ የማህበረሰባችን ችግር ግልጽነቷን አኪላይ ምን መሰለ ግልጽነትን ያልጠላም ጥሩ ነው። ግልጽነት ጥሩ ነው። ሁሉ ነገር ግልጽ ማድረግ አሁን እኮ የተቸገሩ ያሉ ሰዎች ሊኖሩ ይችላሉ። የያንዳንዱ ሰው ችግር ይለያያል፣ ፈተናዎቹ ይለያያሉና አጋጣሚ የዛ ሰው ፈተናና የዚህ ሰው ግልጽነት ሊገናኝ ስለሚችል ሊረዳው ይችላል። ግልጽነቱ ሊረዳው ይችላል። ጥሩ ነው እኮ ግን ያ ሰው ግን መጎዳቱ አይቀርም ነው የኔ ፖይንት። በጊዜው ይጎዳል ነው የኔ ፖይንት ያ ነው።
እንጂ በከሉዬ ሽቀጥ ያንቺ እሺ ምንድነው መሰላችሁ እኔ እንዲየተባልኩ ብዙ ጊዜ ተሸማቅቅ ያቃል ግን በኋላ እየገባኝ ሲመጣ ማቆም እንደሌለብኝ ነው የገባኝ የሚገርማችሁ ነገር ከዓለም ያሉት እንዳይድኑ መከለያ ነው የሚሆነው ህብረተሰባችን አሁን አንድ ምክንያት እስኪ ለምንድነው እኔ ዝሙተኛ ነበርኩ ወይ እኔ እንዲ ነበርኩኝ እንዲ ይቸገር ነበር ብሎ ማውራት ለምንድነው ሲባል ዝሙትን እንደ ትልቅ በቃ እንትን ተይዟል መዋሸትስ መስረቅስ ለስተሰም እኮ ዝሙት ላይ ግን የኛ ህብረተሰብ ስፔሻሊ ሴት ልጅ ስትሆን ደሞ ያረጋችሁ ወንድ እኮ ቢሆን አይገንም እኮ ሺ ጊዜ ቢያወራ እንደውም የኛ ህብረተሰብ እንደ እንትን ነው የሚቆጥረው ጀግና ነው የሚባለው ወንድ ልጅ ካደረገው ሴት ሆና ግን ዝሙት ብላ ካለች ቤተሰብ ምን ይላል ለቤተሰብሽ ክብር ለአካባቢሽ ክብር ለእንትን ክብር ችግሩ ምንድነው የኛ ማይንድ ሴታችን እኔ በጣም የሚያሳዝነኝ በአለም ያሉት የሚሉት ነገር አሁን ሁለት ነገር ሊሆን ይችላል በአለም ያሉት አንደኛ ስላልገባቸው ነው ሁለተኛ ነገር ከኛ ሃይማኖት ወደዚህ ሃይማኖት መጣች የሚለውም ለምን ታዋቂ ስለነበረች ኢንፍሉዌንስ የምታረግ ዘፋኝ ስለነበረች ለምን መጣች በኦርቶዶክስ ለምትታወቅ ስለነበረ ነው ኦኬ እነሱ ኦኬ ሪዝን በቤት ውስጥ ሆነን እኛ ምን ኮንነውስ እኛ ማይንድ ሴታችን ሮሜ እንደሚለው ሮሜ 12:2 ላይ በአእምሮአችሁ መታደስ ተለወጡ ነው የሚለው እንዴ መጽሐፍ ቅዱስ ላይ ብዙ የሉም እንዴ ጉዴን የነገረኝን ኑ ልንገራችሁ ብላ አይደል እንዴ ዮሐንስ 4 ላይ ሄዳ የመሰከረችው ይሄ ማለት እኮ ነው በቃ ጉዴን የነገረኝን ይሄው ኑ ብላ ሄዳ መሰከረችላችሁ እኮ 5 ባላለሽ 6 ባላለሽ ብሎ ጌታ ኢየሱስ ቁጭ ብሎ አዋርቷል ስለዚህ ጌታ ሰዎችን እንዴት እንደሚደርስ አናቅ እንደውም ከዓለም የሚሰጣትን አስተያየት እሷ ምንም ላይ መስላት ይችላል አሁንም ልቧን ጌታ ይጠብቅላት ያዳናት ጌታ ልቧንም መንፈሷንም አይምሮዋንም በኢየሱስ ስም የተጠበቀ ይሁን የሚያመው ከውስጥ ሆኖ እንዲጃጅ የሚያደርጉ ሰዎች ናቸው ጌታን እናቃለን እንሰብካለን የሚሉ ሰዎች በጣም ያሳመማሉና አሁን ይሄ ያለፈ ታሪክ ስለሆነ ቢወራም ሰዎችን ያስተምራል አይጠቅምም ልንል አንችልም ያዳናትን ጌታ ይደረሰላትን እሷ ስትራግል ያደረገችበትን መታ ጌታ እኮ ረዳኝ እንዲ ነበርኩ ማለት ምንም ችግር የለው ሄሉዬ ያ እንደ ወኔትም ትንሽ የፒኤስኤል ልግዛ መሰለኝ ሳስበው ምን አሰብኩኝ ልግዛው ማለት ሐሳቡን ልግዛ ያልኩት በምን መሰለሽ ይሄ አንዳንድ ጊዜ አስተማሪ ሰው ከእግዚአብሔር ቃል በተሻለ የሰው ኤክስፒሪየንስ ሰዎችን ያስተምራል ብለን ባናምንም አይደል አሁን ለምሳሌ እኔ ሞትኩ እኔ ተነሳው እኔ ወደቅኩ እኔ ዞሞትኩ ጫትቃምኩ ሰውን አስተምር ሰው እንኳን ከሰው ህይወት ከራሱም ህይወት አይማርም መጽሐፍ ቅዱስ ከእግዚአብሔር ቃል ሰው ከዚህ ህይወት አዳነኝ የሚለው ግን ያስተምራል ምን ማለት ፈልጌ መሰለኝ ፓስተር ላንሳላት ካነሳችሁ ፖይንት ላይ ቆይ ፔሴ ምን መሰለ አሁን የሚገዛው የኛ ሀገር አውዱ የኛ ይሄ ማህበረሰብ በጣም የሚነቃለት ነገር አለ ለምሳሌ ያህል እዚህ ቆሜኔ አሁን ለምሳሌ ዛሬ ወደቅኩ ብላችሁ የመጀመሪያ ወደቅኩ ስል ቶሎ ብሎ ሰው አይምሮ ጋር የሚመጣው ምንድነው ቢባል በተቃራኒ ጾታ መካከል የሚደረግ ሰተትን ነው ሰው የሚያስበው ማህበረሰቡ ለዚህ ነገር በጣም የነቃ ነገር አለው ምክንያቱም ቀደም እንደተባለው ይሄ ሃይማኖቱም ቅድስናውም መለኪያ ተደርጎ የንጽህና ጥግ ተብሎ የቆመ ነገር አለ እንደው ወደፊትም የምታስቡ ከሆነ በኔ ህይወት ውስጥም ካየሁት ኤክስፒሪየንስ ሰዎች ለሆነ ቀን የሚጠቀሙበት ክፉ ነገር እንጂ እኔ ሰው ይማራል ብዬ እኔ የልጅቷን ድፍረት የልጅቷን እምነት የልጅቷን ግልጽነት በሷ እንትን ውስጥ ሆኜ ሳስበው እንደው አደንቃት ይሆናል እንጂ ለማህበረሰብ ይጠቅማል ብዬ ከሚያምኑት ወገን አይደለም እኔ አይደለም ግን ምንድነው አትሊስት በፒኤስኤ መንገድ እንኳን ይሄ አፕሮች ሌሎቻችሁም ካሰባችሁት ይሄ ማህበረሰብ እንደዚህ በግል ህይወታችሁ ስላሳለፋችሁት እግዚአብሔር ስለለወጣችሁ ነገር ኦፍ ኮርስ ግን ሰው የሚማርበት ነው ብዬ ለማመን እቸገራለሁ ስለዚህ የሱን እንደዚህ አሁን እንዳላችሁ አሁን ፓስተር እኔ ልንገር ማለት ነው እኔ እንደዚህ ሱሰኛ ነበርኩኝ እኔ እንደዚህ አደርግ ነበር እኔ እንደዚህ ነበርኩኝ ጌታ ግን ዛሬ አላቆኛል ስል የሚገባው ሰው አለ
አልኩኩ የዳኑ ሰዎች አሉ አልኩኩ ለምን ከዚህ ውስጥ መውጣት ያቃተዋል አይኖ ኢየሱስ ለኃጢያታችን ነው የሞተው ኃጢያተኛ ድብን ያለን ኃጢያተኞች እኮ ነን ሁላችን ከብዙ ነገር ውስጥ ይወጣን እኮ ኃይለኛ ኃጢያቶችን ነው አሁን የዳነው ሰዎች እኮ ዴንጀረስ የሆነን ኃጢያተኞች እኮ ነን አሁን የዳነው ጌታ ኢየሱስ ስሙ ይባረክ ከሃይማኖት ወደ ሃይማኖት እኮ አይደለም የመጣነው ጴንጤነት አያድንም በነገራችን ላይ ጴንጤ ውስጥ የተሰበሰብን ቤተክርስቲያን ያለን ሰዎች መዳናችሁ ለራሳችሁ ቼክ አድርጉ ፍሬ ታፈራላችሁ ወይ ኢየሱስን ነው ልባችሁ ወይ የሚለው ወይ ልባችሁ ያለው የት ነው መዝገባችሁ የት ነው ቁጭ ብላችሁ ጴንጤ ቸርች ውስጥ አመታት ስላስቆጠራችሁ ድናችኋል ማለት አይደለም ሃይማኖት ጋር መሄድ አይደለም ያድነው ኢየሱስን ጌታ እንደሆነ አምኖ ተቀብሎ ህይወቱ ኢየሱስን እየመሰለ ያለ ሰው ነው የዳነ ጽድቅና ቅድስና የሚለው ሰው ነው የዳነ ሄሉዬ ሂስቶሪክ ነው አሁን ምንድነው ያወራን ያለነው በሰው ህይወት ውስጥ ስለሆነው ታሪክ በእኛ ሀገር አውድ ያንን ታሪክ መጻፍ ወይ መናገር አስተማሪ ነው ወይ የሚለው ነገር ላይ ነው ገብቶሻል አይደል ቸርች ውስጥ ስለሚሆነው ምናምን ሳይሆን አሁን ምናወራው ታዳኛ ለህብረተሰብ እንግዲህ አሁን ህብረተሰቡ አሁን ይኸው እየተጻፈልኝ ነው እዚህ ዘመድ የለሽም ወይ እኔ ዘመዶችን ልባችሁን ጠብቁ ብዬ ነው ምን አይነት ሴት እንደነበርኩ የነገርኳቸው ያደኩበትና የኖርኩበት በጣም ይለያይ ነበር ከዛ በኋላ ግራ ገብቷቸው እንዲ ነበርሽ አዎ ነበርኩኝ ኢየሱስ ግን አዳነኝ ስላቸው እውነትም እንደሚያድን ያመኑት አላፈሩብኝም እንደው ከዚህ ውስጥ እንዴት ወጣሽ ብለው ነው ያሉትና ለምንድን ነው እኛ የምንቃወመው ነው ለምንድን ነው የሚያሸማቀቀን ነው ለምን ያሸማቀቀናል አንድ ሰው ዝሙት ምናምን ይቸገር ነበር ከእንደዚህ ወጣሁኝ ቢል አያንጽም ልንል ማን ነው ያለንኛ ለምንድን ነው የኛ አይምሮ መታደስ አለበት ብዬ ነው እኔ ማምነውና ሰው መናገር አለበት በነጻነት ይሆናል ሌባ ከነበርክ ሌባ ነበርኩ በል ምን ችግር አለ ከሌብነት አወጣኝ ጌታ በቃ አድኖኛል ተቀይር ያለው ይኸውልሽ ወደ ሚዲያ ወጥቶ ማህበረሰብ ያስተምራል ሰውን ያነጻል የምንለው የህይወት አካሄዳችን አሁን ምን ሆነ መሰላችሁ አንዱ ጓደኛ አለችኝና በጣም አሁን ግን ፓስተር እኔ እዚህ ጋር ልበል ይሄንን በጽድቅና በቅድስና ሰው እንዲኖር የሚገፋፋ አይመስልህም ይሄ የሷ ህይወት በጽድቅና በቅድስና በቤት ውስጥ ያሉ ሰዎች አሁንም እንደ ኤሊ ልጆች በኃጢያት ያሉ በጸጋ ያገለገሉ ግን እንደ ኤሊ ልጆች እየፋነኑ ላሉ ሰዎች ማስተማሪያ አይሆንም ብለትላለ የሷ አሁን የምትናገረው ነገር የዘሪቱ መጽሐፍ ላይ የወጣው ነገር አስተማሪ ነው አይደለም እሱ ችግር የለውም እኛ ያስተምራል ብንልም ግን ዘሪቱን በብዙ መንገድ ለሚያስብ ሰው እንዲህ አይነት እድል ከሰጠ አስተማሪ አድርገን የምንጽፋቸው የኛን ሶሳይቲ እንደው በሆነ መልኩ በተረዳንበት አትሊስት የተለወጥንበትን ህይወት እየኖረን የምንጽፋቸው ምስክርነቶች ግን ለማህበረሰባችን ከሚጠቅመው ይልቅ ከእግዚአብሔር ቃል ይልቅ እንደ ጎጅነቱ ነው መሰለኝ የሚበዛው ሚል ነው ሌላ ህብረት ይልቁንስ ህብረተሰባችን ማይንድ ሴቱን ያስተካከል የማይጠቅም ጎጂ የሆነ አስተሳሰብ ካለን ህብረተሰብ ላይ ሁሉም ህብረተሰብ ስለተቀበለው ልክ ነው የኛ ህብረተሰብ ማለት አይደለም መስተካከል ያለበት ይስተካከል ገባ በፊት እኮ አሁን ሴት ልጅ እንዲወጣ አትናገርም ነበር እንደኔ አሁን እዚህ ጋር እንደማወጣው ሐሳቤ ገባ ነው አረ ምሽማቀቃለ እኮ የኛ ህብረተሰብ ገብቷል ሴት ልጅ እንዲብላ ታወራ ማታወጣ ማትናገርም ለምን ህብረተሰቡ ለምንድን ነው ጎጂ ሆኖን ብቻ ይቅረፍ እንጂ መልካም ነገር ነው ወጥቶ እንዲሆን የነበረ እንዲሆንኩኝ ብሎ ስለጌታ ምስክርነት እኮ እንዴ ጌታ ያደረገለትን ሰው አንድ ሰው ሲናገር ማሸማቀቅ ለምን መኮነን ለምን በቤት ውስጥ ያላችሁ ስፔሻሊ ባይምሮ መታደስ ተለወጡ ሌላውን ህብረተሰብ ጌታ ይረዳዋል እንደውም ይደነቃሉ ከዚህ ነው ወጣችሁ ብሎ ቢሳደቡ እንደውም ይላል እኮ እየተሳደቡ በመለወጥ ሚል መጽሐፍ አንብብ ያለው በአለም ያሉት እየተሳደቡ ግን ይደነቃሉ በመዳኗ ይደነቃሉ በመቀየሯ ይደነቃሉ እነሱ እየተሳደቡ ይደነቁ በቤት ውስጥ ያለነው ሰዎች ግን እንትን እንበል ራሳችንን ማይንድ አይምሮአችን መታደስ እንለወጥ የጌታ ፈቃድ ምንድነው ብለን እንበል በህብረተሰብና በማህበረሰብ ከሆነ የምንመራው መጽሐፍ ቅዱሱ ማኑዋላችን አይደለም ማለት ነው ስለዚህ ራሳችንን እንመልከት ስለዚህ አስተማሪ ነው ይጻፍ ነው አንቺ የምትይው በጣም አስተማሪ ነው እንደውም ሌሎቻችሁ ማውጣታችሁ ጻፉ
ፓስተር ይህችን ነገር ልናገርና አጭር ነገር ላቁም። ወደ ትምህርት ማድረግ አንችልም። መጽሐፍ ቅዱስ እኔ በእህታችን ሄሉ ነው ሙሉ ለሙሉ መስማማው። ምክንያቱም ዘሪቱ የህይወት ምስክርነቷን መጽሐፍ ብቻ አይደለም ሂፖክራት ስለሆነን እኛ ግብዞች ስለሆነን በተመሳሳይ ህይወት ክርስቲያንም ሆነም ቦርናጌን ከሆነም በኋላም ማለት ነው በእንደዚህ ውድቀትና ህይወት ልናልፍ እንደምንችል አሳይተናለች። ብዙ ሰው በጌታ ሳትሆን አይደለም ወድቅ ያለችው የኢየሱስን ፍቅር ካወቅኩ በኋላ ነው ወደዚህ ወጥመድ ገባው ያለችው እና ክርስቲያን ሆኖ ሰው ጌታን አውቆ እንዲህ ሊሆን ይችላል። ከዛ መጥቶ ቸርች ውስጥ ሁሉም ጻድቅ ነው የሚጫወተው። በቃ ሁሉም ራሱን እንትን ነው ከኋላ ያለው እንትን አይገለጥምና ሰዎች ኃጢአታቸውን እርስ በርስ መናዘዝም አይችሉም መናገርም አይችሉም ጀጅመንት ስለሚደረጉ ማለት ነው። ስለዚህ ከዛ አረንቋስ መውጣት አይችልም ፊት ለፊት ስለማይናገር ሰዎችን ማዳን አይችልምና በጌታ ከሆነሽ በኋላ እዚህ ውስጥ ሰፈር አርጋ እንዴት ተሰቃይታ እንደወጣችና እግዚአብሔር ጸጋ እንዴት እንደረዳት ነው የምታስረዳውና ውጪ ሆና አይደለም ይሄ ሆነባት እዚህ ሆና ነው እና ይሄ በራሱ ኃጢአትን አደባባይ ያለ መናገር ውጤት ሁላችንም ጻድቅ የመጫወት በቃ የጻድቃን ስብስብ አርገን ለራሳችን የተለየ ግምት በቃ እኛ ብቻ የዳንን እኛ ብቻ የጸደቅን እኛ ብቻ እንትን ሆነን አድርገን በመሳል ያመጣን ውጤት እንደሆነ ነው የምታሳየና ሰዎች ድነው ቤተክርስቲያን ውስጥ በእንደዚህ ወጥመድ በዓለም ያለነው ገባ አይደለ ከዓለም አልወጣንም ቴምፕቴሽን በየጊዜው አለ ማለት ነውና ያን ትራፕ ማለፍ ያቀታቸዋል ፊት ለፊት መነጋገር ውይይት የሰው ጀጅመንት ስላለ ማለት ነውና መነገር የሷ ደፍራ እንዲ መናገሩ አፕሪሼት መደረግ ነው ያለበት በእንደዚህ ህይወት ሁላችንም እግዚአብሔር አንድ ሰባኪ አለ እግዚአብሔር እና እኔ ስለኔ መናቆን በታቁ ኖሮ እዚህ ቁጭ ብላችሁ አሰቡኝ ሁላችሁም ተደበደቡኝ ነበር ይላል ምህረት ስላረግልን ነው ወተን መናገለግለው እዚህ ምንኖረው በእኛና በእግዚአብሔር መሃል ያለውን እኛን እንትን ከድኖልን ነው እንትን አርጎልን ነው ትቶልን ነውና ግን ራስ ጸደቅነት እንትን ያረግልናል ኦፍ ኮርስ ማህበረሰባችን ከባድ ነው እንትን ማለት ነው ግን የዘሪቱ መንገድ አፕሪሼት መደረግ አለበት ሁላችን ያቅም ላይ ኖረን ይችላል መናገር ላንችል እንችላለን የሚመጣብንም ፊድባክ ቤተሰባችንን ሁሉ ነገራችን ሊጎዳብን ይችላል ከጌታችን ጋር መጸለይ እንችላለን ግን በእንደዚህ ለሚማቀቁ ሰዎች ግን ወድቀው ለሚመላለሱ ሰዎች ቤተክርስቲያን ግን at the same time ፈውስ ይሆናል ብዬ ነው ማምነውና ስለዚህ አኪ መታስተካከለኝ ማለት ነው የዘሪቱ መጽሐፍ ፎከስ የሚያደርገው ይሄንን ኤክስፒሪየንስ በቤተክርስቲያን ነው ወይስ ውጪ ላለ ሰው ነው የምትነግረን አጠቃላይ ዘሪቱ ቤተክርስቲያን ሆነ ውጪ ስለ እግዚአብሔር ጸጋ ነው ልታወራ የፈለገችው ኦኬ ዘሪቱ መጽሐፏ ላይ የምታወራው ጌታ ኢየሱስ ክርስቶስን ማወቅ ከጀመረች በኋላ አዲስ ኤክስፒሪየንስ ከኖራት በኋላ ከትዳሯ ያላት ህይወት መላላት እንደጀመረ ከዛ በኋላ ደግሞ ከዛ በፊት አርገው በማታቀው በተደጋጋሚ በዝሙት እንደወደቀች ታወራለች መቼ ክርስቲያን ሆና ሳለች ኦኬ መቼ ጌታን መከተል ከጀመረች በኋላ መቼ በጣም በሱ ፍቅር ከተጠመደች በኋላ ስለዚህ እኛ ምን ሞግተው መጽሐፉ ላይ አልተጻፈም ይያልነው ነው ተጽፏል ማለት ነው እኔ እኮ አልተጻፈም ይያልኩ ነው አይ ተጽፏል እንጂ በጣም ይቀርታ እኔ እኮ አልተጻፈም ይያልኩ ያለሁት ተጽፏል እንጂ ፓስተር ከፋል በደንብ አርጋ ተናግራለች እንጂ እቺን ተናገር ይላቁም እኔ ዴቭ ይላቁም እንትን ልበል አልሳተም ኦኬ እንተ ከምጠብቃችሁ ምትባረክ ይችላል ብዬ ነው ኦኬ እሺ እንተ ከሱ ልነሳ ከአኪላ እንግዲህ ሰው በጌታ ከመሆኑ በፊት እንኳን ለነበረበት ህይወት እንኳን ዛሬ ሰዎች ታሪክ ያመጡ ማለት ነው ሰው ለመምታት ሲፈልጉ መኮነን ሲፈልጉ የድሮ ነገር ገና ጌታን ሳይቀበል ያሮጌው ሰው ያለ ማለት ነው አዲስ ፍጥረት ሳይሆን ያመጡ ሰዎች እንደዚህ ሰዎች ባሉበት ዘመን ላይ ሆነን እንደገና ደግሞ ክርስቲያን ከሆኑ በኋላ ውድቀት ማውራት ማለት የባሰው መጣ ማለት ነው እና እኔ ያልደግፍም አሁን እኔ ግልጽነቷን ወዳለው ግን ዋጋ አስከፍላታል ነው አሁን ብዙ ላይ ሰማት ቻስ ጽፈው ምንም ላይ መስላት ይችላል ደፍራ ገብታበት ሊሆን ይችላል በዩቲዩብ ስትደበደብ ግን መልሳ ግን የሆነ ቀን ላይ አኪላ እርግጠኛ ነኝ ያንተም ኢንተርቪው ብታረጋት ከሆነ ጊዜ በኋላ ትንሽ ተጋግጣ ልክ አልነበርኩም ግልጽነት አብዝቻለሁ እንደምትል አልጠራጠርም ኦኬ ሁለተኛው የሄሎ ፖይንት ነው ሄሎ ምን አስቀምጣ ነበር ቀደም
ምሳሌ ያስቀመጠችው ለግልጽነት ሳምራዊቷን ሴት ነው። እንግዲህ ሳምራዊቷ ሴት እንግዲህ ታሪኳ አደባባይ ላይ ያለ ታሪክ ነው። በጓዳ ወድቃ አይደለም። ሌጋል ባሎቹ አይደሉም። ነገር ግን ከቤቷ ይገባሉ ይወጣሉ፣ ማህበረሰቡም ያውቃል። ስለዚህ ወጣ አደባባይ ላይ ግልጽ ያደረገችው የሚያውቁትን ነገር ነው። እናንተ የምታውቁትን ሚስጥር እኔ የሚኖርኩትን ህይወት ኢየሱስ መሲሁ ነገረኝ ነው። ስለዚህ ብላ ፕሮሞት ያደረገችውና ይሄ አደባባይ ላይ ያለ ስለሆነ ሄሉዬ እንደው እሷ ምሳሌ የምትሆንም አይደለችም ለማለት ነው። ግን በጓዳ የወደቀ ነገር እንግዲህ ካለ እንግዲህ በጓዳ ነው ማለቅ ያለበት። ለምሳሌ እኔ አንድ ጓደኛ ነበር አደባባይ ዘሪቱ ምን አይነት ላይፍ እንደነበራት ቆይማ ዘሪቱ ምን አይነት ላይፍ እንደነበራት እችን ምንም ሚኖራት ዘፈን ነው ዘፈን ፓኬጅ አይ ዘፈን ውስጥ ያለ ነገር ምን አይነት ላይፍ ስታይል እንዳላቸው እኮ የታወቀ ነው አደባባይ ላይ አንዴ ልጨርስና እኔ አሳቢ እንደፈለግሽ መቃወም ትችላለሽ ደግሜ ሐሳብ ስለማልቃወም ማለት ነው ኦኬ እንግዲህ ዘፈን ውስጥ እንግዲህ እንደ ፓኬጅ ነው ዘፈን ውስጥ መጠጥ አለ ስካር አለ ዝሙት አለ ብዙ ነገር ነው ያለው ዘፈን ዓለም ውስጥ የገባ ሰው ሁሉንም ነገር ነው የሚለው አሽሽ መጠቀም ሊኖር ይችላል ኢየሱስ እስረኛ የመሆን ነገር አለ ብዙ ነገር ስላለ ይታወቃልና አሁን አኪላ ቀደም ጸጋን ስለ ጸጋ ያወራ ነበር ስለ እግዚአብሔር ጸጋ ስለ ክርስቶስ ጸጋ የጸጋን ወንጌል ፕሮሞት ለማድረግ ለማስተዋወቅ ፈልጋ ከሆነ የክርስቶስ ምህረት ማለት ነው የጸጋ ወንጌል ስል የእግዚአብሔር ምህረት ማለት ነው እሱ ማስተዋወቅ ከፈለግሽ በደፈናው ብዙ ነገሮች የሚቸገሩባቸው ነገሮች ነበሩኝ ብላ ግን ጌታ ጸጋ ግን ልክ ቲቶ 2:10 እስከ 11 ባለው መሰረት ያ ጸጋ ረዳኝ ይህ ጸጋ ኃጢያትና ዓለማዊ ምኞትን ሁሉ የሚያስክድ ነው ስለዚህ ይህ ጸጋ በህይወቴ ሲከናወን አይቻለሁ ብላ በደፈናው አልፋ አስተምራ ማለፍ ስትችል ያንዳንዱን ነገር እንደዚህ አብራርታ ጫፍ እንኳን እኮ አይሰጥም እኮ ለሰው እኮ ጫፍ ከሰጠው እኮ ዋናው ፖይንት ይደርስበታል አይደለም ሙሉን ታሪክ ተርከን ነውና ያ ነገር መስተካከል አለበት ነው ማለት አንድ ምሳሌ አስሚት አንድ 20 ሰከንድ ምትሆን የአንድ ሰው ታሪክ ላንሳላችሁ ሊጠቅም ስለሚችል አብሮ እና አንድ ጓደኛዬ ነው ያ እሱ ቸርች ያገለገለ ዩኒቨርሲቲ ነበርኩና በዝሙት ወደቀ አላወኩም እኔ ይሄ ሁሉ እንግዲህ የሆነው የነገረኝ እንግዲህ ከወደቀ ቸርች ሁሉ ከታወቀበት በኋላ ነው ከዛ ልጅቷን አስፈራርተው እንድትናገር አድርገው ከዛ በኋላ ንስሐ ገባ ተባለ የት ላይ መድረክ ላይ ይሄ ሞራሽ እንግዲህ ሙሉ ወንጌል ቸርች ላይ ነው ያው ጣጥቢያውን ስለማልናገር ብዬ ነው እና ነገሩ ካለቀ በኋላ ደውለልኝ እንደዚህ ሆኜና ማለኝ እናስ ምን አደረክ ስለው አይ በቃ ልጅቷን እንድትናገር ብሎ አስገድደዋታል ተናገረች ሚዲያ ላይ በቃ እንትን ላይ ጉባኤ ላይ ወጥቼ ይቅርታ ጠየቅኩ አለ እና እኔ መከርኩት አንድ ምክር ነው አይ ተሳስተሃል ያልኩት ለምን ሲል በቃ ይሄን ነገር ወይ በቃ ልጅቷንም መጠበቅ ነበረብህ ከዛ ውጭ ደግሞ መካድም ነበረብህ በጭራሽ ብለህ ከደህ አንተ ከጌታ ጋር ተስማምተህ ንስሐ ገብተህ መመለስ ሲገባ እንዴት ሚስጥርን ትናገራለህ አሁን ይመቱሃል እንዳልኩት 6 ወር አልቆየም አገልጋይ ነው ልጁ እየኮነኑ ሲያስመርሩት አገሩንም ለቆ አዲስ አበባ ገባ ማለት ነው ለማን ተጎዳ የልጅ ወደ ጎንደር ተመልሶ ማያውቅም ከዛ በኋላ ጎንደር ላይ ያለ ስለሆነ ወደዛ ሀገር ተመልሶ ጎንደር አልኩኝ ሳላስበው ሶሪ ተመልሶ ማያውቅም ተሸማቆነ ይቀር ማለት ነው እንዴት ነገር ስላለ ጥንቃቄ ያስፈልጋል እኔ ፔሲን በጣም ለምሰና ባውሩ ፓስተር ዴቪል የሚያወራ ረጅም ጊዜ እየጠየቀሽ ነው በቃ እነሱ ሐሳብ ይስጡ በእኔ ላይ ፓስተር ጊናል መልስ ይስጡ ችግር የለም እሺ ያቄ ካለ ቀበላለሁ ጊዜ እንዳለስ በየ ነው ይወል ኮንሰፕቱን ያው አንዳንዶቹ ከላይ ስለሆነ የሚያወሩት እዛ መጽሐፉ ላይ የተቀመጠ ኮንሰፕት በጣም ለሷ በህይወቷ ከባድ የሆነና እንደዚሁም ደግሞ ክርስቲያን ወንድምናቶች በተለይ ደግሞ ያንገስት ወጣቶች ሊገጥማቸው የሚችል ነገር ነው እና ምንድነው የምትለው መሰለ በጣም ግራ ገባኛለች እንዴት በዚህ ህይወት ልገኝ ይችላልው ብዬ ጌታን ያመለኩኝ ጌታን እየወደድኩኝ ገብቷል ሰልፍለስ ናት ያላትን ታካፍላለች በጸሎት የበረታች ናት በጣም ጌታን ትወዳለች ግን እዚህ ህይወት ውስጥ ተገኘችና ግራ ገባኛለች ኮንፊውዝድ ሆንኩኝ በጣም እና በቤቷ ዘግታ ሁሉ ቁጭ ብላ በቃ የዛን ሰሞን እንባዬ በቃ እንትን አይደለም ማለት አየ
ሰዎች ክርስቲያን ሆነው በህይወታቸው እንደዚህ አይነት ነገር ሲገጥማቸው ግራ ይገባቸዋል። ብዙ ሱሳይድ የሚያደርጉ ወጣቶች አሉ አንድ ኃጢአት ስላደረጉ ገብቷል። እና ግራ ገባኝ። እሷ እኔ በቃ ምንድነው ግራ ገባኝ አለች። ገባ በዛ ውስጥ ነው የእግዚአብሔርን ጸጋና የእግዚአብሔርን አያ ለካ ሰልፍ ራይቸስነስ ይሄ በራስ የመመካት ነገር ሳላስበው ነበረኝ። ይሄንን ነው እኮ ሰው ያስተማረች ያለችው። ገብቷል። ከዛ በኋላ ደግሞ እንዴት አድርጋ ለቤተ ክርስቲያን መሪዎች እንዴት አድርጋ እንዳስረዳች የቤተ ክርስቲያን መሪዎች ደግሞ ምን ባለ የክርስቶስ ልብ እንዳዳመጧት አብረዋት እንዳለቀሱ አልጠበኩም ነበር ትላለች። እንደዚህ አይነት ምላሽ አልጠበኩም ነበር። አብረዋት እንዳለቀሱ እንዳጽናኗት ከዛም በኋላ በተከታታይ እያስተማሯት እንደሆነ በዚህ ምክንያት እንደተነሳች አየ። ይሄ አሁን አንድ በተለይ ክርስቲያን ሆኖ ከቤተሰቡ ከቤተክርስቲያን ፓስተር ከጓደኞቹ ተሸሽጎ ልምምድ በማድረግ ዘወትር እየተወቀሰ የእግዚአብሔር ጸጋ ያነሰበት እግዚአብሔር ምሕረት የጎደለበት ዛሬ መጥቶ መታኝ ነገ መጥቶ መታኝ እያለ ለሚጨነቅ ለአንድ ወጣት እንዴት ይሄ ትምህርት አይሆንም? ፓስተርዬ በጣም ትልቅ ትምህርት ነው እንጂ የሚሆነው። እሷ ከሆነ ስለ ስሙ አልተጨነቀችም። እዛው ጋር መዝጋት ትችል ነበር። ገባ ደግሞ ዋና ዓላማዋም በዚህ አሁን እኮ ቅድም እኮ አግሊለ እኮ አነበበልን እኮ ከመጽሐፉ ላይ እየተመካው እኮ በዚህ ነገር እኮ እየተመካው አይደለም ግን ሌሎች የሚማሩ ካሉ ብዬ ነው ብላለች። ገባ ስለዚህ እኔ አሁን እንደኔ ያው ሰዎች ፐርሰናል ምርጫ አላቸው። አሁን እሷ ይሄንን ምርጫ ወሰደች። ይሄንን ምርጫ አደረገች ማለት ያለፈችበትን የህይወት ታሪክ ግልጥልጥ አድርጎ መግለጽን መረጠች። ሌሎቻችን ደግሞ አይ ይሄ በማህበረሰባችን ዘንድ መልሶ እንትን ባክላሽ ሊያመጣብን ስለሚችል አንመርጥም ልንል እንችላለን። አሁን ግን ኦሬዲ እሷ መርጣዋለች። ይሄን እርግጠኛ ሆኜ የምነግርህ ካነበበ ሰው አሁን አንዳንዶቹ የሚሄዱት ሐሳብ የመጽሐፉን ኮር ነገር ገና ስላላገኙት ዝም ብሎ ከላይ ካለ መረጃ ነው። ገብቷል። በጣም ወጣቶች ቢያነቡት እንደዚህ በጣም የሚቸገሩ ሰዎች ቢያነቡት እግዚአብሔር ከምን ማጥ ሊያወጣ እንደሚችል ከሰው ህይወት የሚረዱበት ነው ባይነኝ ነኝ። ገባ እናወራለን እኮ አሁን መድረክ ላይ እኔ አሁን በመድረሱም ዩቲዩብ ላይ የኔ የህይወት ምስክርነት አለ። የሷ ግን አሁን እንደዚህ የተጋጋለበት ምክንያት ከኋላው ጥላቻ ስላለበት ነው እያልኩ ያለሁት። እሷ ልዩ ያደረገው እኮ በጴንጤ ውስጥ እኮ ኃጢአት ሰርቼ ነበረ ኢቭን ክርስቲያንም ሆነው ራሱ በዚህ ህይወት መላለስ ነበረ ብለው እኮ የተናገረች እኮ ብቸኛ ሴት እሷ አይደለችም። በየመድረኩ ይናገራሉ። የጋሽ በቀለን ነገር ያለ በመጽሐፍ ጽፈውታል። ገባ አሁን ቅድም አንድ ልጅ እዚህ ጋር አሁን ካላላቀም ኮሜንት ጻፈ። የተኛቻቸውን ሰዎች ወንዶች ቁጥር እንደገለጸችልን ስማቸውን ብትገልጽልን ብሎ ኮሜንት ጻፈ። ከዛ እንወራረድ የትኛው ገጽ ላይ እንደሆነ እንደዚህ ብላ ጻፈችው ብያልኩት አያገኘውም። የለም እንደዛ የሚል ገባ። ስለዚህ ፐርፐዝሊ ሚስ ሪፕሬዘንት እንደዚህ እሷ በእንደዚህ አይነት ህይወት ውስጥ አለፍኩኝ እንጂ ያለችው አሁን ፔሲ ባለው መንገድ ከንትና ጋር ተኝቻለሁ እኮ አላለችም ልጅቷ። እያለ ያለው ግን ሰውየው በቁጥር እንዳስቀመጠች አሁን እዚህ ጋር እንኳን ኮሜንት የጻፈው ማለት ነው። ይሄንም ከየትኛውም ገጽ አያገኘውም። ኢቭን አስምዬ እሷ ስትገልጽ መጽሐፏ ላይ የምትገልጸው በሆነ ጊዜ እየመጣ ይሄ ልምምድ በሰላም መንፈሳዊ ህይወቷን እያደረገች በሆነ ጊዜ አዴ መጣ በእንደዚህ ነገር ወድቃ ወደ ኋላ እንደሚመለሳትና ትግል ውስጥ እንደሚከታት ነው። በየጊዜ በየዕለቱ በየቀኑ የምታደርገው ልምምድ አይደለም እኮ። አስምዬ እንዳለው ደግሞ ያን አሸነፈው ታኮ ዘመረችልን። ያለ ማጥያተኞች እንደኔ ያላችሁ ኢየሱስ ያድናል አይደለም? ያለ ማጥያተኞች እንደኔ ያላችሁ ነው የሚለው። ከዛ ያለው ግጥም ኢየሱስ ያድናል እንኳን
እንኳን ደስ አላችሁ። ኢየሱስ ያድናል እንኳን ደስ አላችሁ ያለ ማጥያተኞች ብላ እንደኔ ራሷን ኢንክሉድ አድርጋ ማለት ነው። እንደኔ በእንደዚህ ነገር የምትቸገሩ ያለ ማጥያተኞች ብላ ዘመረችልን፣ መታኩ መዝሙር አረገችልን እና ያለ ማጥያተኞች ብላ ጀጅ ያረገችው ሌሎቹ እንደኔ ያላችሁ ብላለች። ቃል ቦስ ካንተ ጋር እስማማለሁ። መዝሙሩማ ጥሩ እኮ ሽፍልፍን ያለ ነው፣ ጥሩ ነው። ሽፍልፍን ያለ ስለሆነ ጥሩ እኮ ግን እዚህ ጋር አጭር ሐሳብ ልስጥ ፓስተር። እሺ አንድ ብቻ ልበል፣ አንድ ብቻ ነገር ልንገራቸው። ኦኬ እሺ ምንድነው መሰለህ ፔሲ እኔማ ምነው በድፍኑ ከየት እንደመጣች ወዴት እንደምትሄድ ምንም የተለየኮ ዘሪቱ ስለሆነች ነው እንጂ እንደማንም ሰው በታሪክ የዳነች ልጅ ናት። ሁላችንም የህይወት ታሪክ አለን የመጣንበት ማለት ነው። ማለት እግዚአብሔር ሌላ ክሬዲት የሚያሰጥ ነገር የለም። አሁን በዚህ ጽሁፍ ያለኝን አቋም ነው የምነግራችሁ። አሁን ግን ጽሁፍ ለሚጽፉ ሰዎችም የህይወት ምስክርነት እናወራለን ለሚሉ ሰዎች ያለኝ ምልከታዬ ጠቅላላ ነገር ለአደባባይ አይወራም። ብዙ ያለፍኩ የነበርኩባቸው ህይወቶች ነበሩ። እግዚአብሔር ከዚህ ነገር እንዲህ አውጥቶኛል። ሁሉን የበላንበት ምክንያቱም እግዚአብሔር ምን ያምናል? በፊትም አሁንም ወደፊትም ከአእምሯችን በላይ የሆኑ የህይወት ልምምዶች ውስጥ ልንገባ እንደምንችል እግዚአብሔር ያምናል። ስለዚህ ማድረግ ያለብን ምንድነው? በድፍኑ እንዲነበርኩ ስለዚህ እግዚአብሔር ረድቶኛል። እግዚአብሔርን ጸጋ አመሰግናለሁ። ለሌላ ሰው የቤት ስራ የሚሆን እኔ በዚህ ጉዳይ ላይ እንደውም አሁን ስትሉት ያጠናከራችሁልኝ ኤግዛክት ኬዙን ጽፋው ከሆነ እኔ በጣም ይቅርታ አድርጉልኝ፣ ልክ ነው ብዬ ለማመን ተቸግሬያለሁ። በቃ ሐሳብ ልስጥ ፓስተር እንዲያድርጉ በቃ እንዲያድርጉ ነው ሰዎች የዛይቱ ቆይ አስሚትዬ ችምቻል ነገር ፍቀድልኝ ፕሊዝ። ቆይ አንዴ አንተ እንድትናገር ነው እኔ የምናገረው አንተ እንድትናገር ነው። በጣም የሷ ግልጽነት በጣም የተመቻችሁ ወገኖች እንደው የናንተንም ትንሽ መቼም ሰው ናችሁና ሳትወርቁ አትቀሩም። አንዳንድ ወርቀቶቻችሁን ብትነግሩና ብንማርበት የሚል ጥያቄ አለ። በየቀኑ በምንወርቀው ኬዝ ላይ መጽሐፍ አይሆንና ቴስቲሞኒ ሆኑ በየቀኑ ቢወጣ ያስተምራል ብላችሁ እንደማታምኑት እርግጠኛ ነኝ። ሁላችንም እዚህ ጋር ሐሳብ ልስጥ። አሁን ከኮንቴክስቱ ጥያቄ ጠይቃለሁ ፔሲ አንድ ጊዜ ቆይ አሌክስ ኮንቴክስቱ እንዳንወጣ ፓስተርና ፔሲ ልታስወጡን ነው ከመስመር አይደለም። አሌክስ አሁን እኛ የምናወራ ያለ ነው። እኔም ምናልባት የህይወት ታሪኬን በምጽፍበት ጊዜ የማልደብቀው የህይወት ታሪክ ሊኖረኝ ይችላል። ይሄ የምትመርጠው የጽሁፍ አይነት ነው፣ ያጻጻፍ አይነት ነው። ገባ? ሲጀመር እቺ መጽሐፉ በቃ የትዝታ መጽሐፍ ነው። ያለፈችበትን ነገር የገለጠችበት መንገድ ነው። አለቀ። በዛ ውስጥ የነካካቻቸው ነገሮች አሉ። እሱ ነው። አሁን እናንተ አልተረዳችሁኝም። እሷን እንደ ይሄን ብሎ እንደ ኤቭሪዴይ ዝሙት እንደሚያረግ ሴት አድርገው እንዲቆጥሩ ሆም ብለው እንደዛ አድርገው የሳሉበት ምክንያት እዛ ጋራ ድካሜ በላይ የገለጠችው አይደለም ነው ያልኳችሁ ያለሁት። ስለ አድባር ተናግራለች፣ ስለ ገድል ተናግራለች። ገብቷል? በጸጋ ስለሚገኝ ድነት ተናግራለች። ስለዚህ አድባር እንደ እግዚአብሔር ሥርዓት የሚያይ በስራ መዳንን የሚያይ እንደዚህ አይነት ነገሮችን የሚያይ በፍጹም በበጎ ላያት አይችልም ነው ያልካለው። ይሄ ነው በቃ ኮሩ ነገር እንጂ መጽሐፉን ብታነበው አንደኛ እንትና ከሚባል ጋር ለምሳሌ አኪለ የሆነ መጽሐፍ ነበረ ርዕሱ የቡና ቤት ትዝታዎች ነው። ተከታታይ 3 አንድ ሰውዬ አንድ ልጅ እየዞረ የቡና ቤት ሴቶችን ኢንተርቪው እያደረገ የጻፈው መጽሐፍ አለ። የቺቺኒያ ሚስጥራዊ ሌሊቶች የሚል እሱ መጽሐፍ ነው ያነበብየዋለሁ። ኢንተርቪው የሚያደርጋቸው ሴቶች የወንዶችን ቁጥር ይናገራሉ፣ ቦታውን ይናገራሉ፣ ምን አይነት ነገር ያደርጉ እንደነበር ይናገራሉ። ዲቴል አለው የሚገርም። አሁን እነዚህ ሰዎች የዚችን ልጅ ካራክተር አሳስኔ ሲያደርጉ
ልክ በዚህ መንገድ አድርጋ እንደገለጠች አልጋ ነው አይደለም ችግር ነበረብኝ ሪሳይክል የሆነ ይመጣብኛል ይሄ አንዴ ትወድቅና አልቀሳ ምን ብላ ምናምን አሸንፋ ከዛ ቀጥ ብላ እየሄደች ይሄ ነገር ሪሳይክል የሆነ በህይወት የመጣብኝ እና ግራ ገባኝ ኮንፊውዝድ ሆንኩኝ እኮ ነው ያለቻለችው ፓስተር አሌክስ የጋሽ በቀለ ጣልቃ እየገባን መጽሐፍ አበባል አላነበብኩም አንብበው ጋሽ በቀለ አሁን ለምሳሌ ቅርብ ጊዜ አንድ ሌላ ኢንካውንተር ላይ ታሪካቸውን አውርተው ነበር መጽሐፋቸው ላይና ልጁ ኢንካውንተር ላይ የሚሰራው ልጅ እሳቸው ሲያወሩ ተሳቀቀሱ እና እንደው ይሄን ላውጣው አሉ ጋሽ በቀለ ስንፈተ ወሲብ አለብኝ ብለው መጽሐፋቸው ላይ ይናገራሉ ትዳራቸውላ ከዛ ጋር ተያይዞ ደፈርስ ይናገራሉ የመጀመሪያ ወደ ጌታ መምጫቸው መንገድ ግን ያ ነገር እንደሆነ ከመጀመሪያ ስቴት ስለሚያደርጉ ከጅማሩ በጌታ ከመሆናቸው በፊት ማለት ነው መጽሐፉ ላይ ያለ ኢንካውንተር ላይ ቴስቲሞኒያቸው አለና ላውጣው ስል እሱን ካወጣው በቃ ይሄ ማወሮ ነገር ሁሉ ውሸት ነው ባዶ ሆነ አሉትና ለኔ ነው ነገሩኝ ከዛ በኋላ እኔ ኢንተርቪው ሳረጋቸውና ኦርሊዮን ይችላል እሳቸው ስንፈተ ወሲብ አለብኝ ብለው ሲናገሩ ስለ ስንፈተ ወሲብ ለማውራት ፈልገው ሳይሆን ያን ተጠቅሞ ግን ጌታ እንዴት እንዳዳናቸው አድርገው ነው የሚገልጹበት ሙሉ ህይወታቸው በጌታ ከመሆናቸው በፊት ማለት ነው ያለመምዳቸው የነበራቸው ሴክሹዋል እንትን ወደ ጌታ እንዴት እንዳመጣቸው ነው የሚገልጹበት የሚነግሩበት የእግዚአብሔርን ማዳን አሰራር ነው የሚያሳዩበት ስለዚህ ይዋሹ ይሄንን ታሪካቸውን ይደብቁ ማህበረሰባችን አይረዳም ተብሎ ወይስ በዛው ውስጥ ግን አልፎ በዛኛው ህይወት ጆርኒያቸው አርጎ እንዴት እንዳናቸው ጉምቱ ሰው ናቸው እንግዲህ ማለት ታሪካቸው መጽሐፋቸው አበርክቶቻቸው ኢትዮጵያ ወንጌላውያን ውስጥ ታላቅ ሰው ናቸው ግን ያመጣቸው መንገድ ያወራሉ እንግዲህ ደሰንቲንግ ይሄ ግን ጉዳዩ እኮ መሰላውን ታሪኩ ሲደመደም እኮ ፍች ገጠማቸው አይዋል አሁን ይሄ መናገር ያስፈልጋቸው ከሱ ጋር ይገናኝም እሱ አንደው መጽሐፉን ታሪካቸውን ሰምቷል ኢንተርቪው መጽሐፉን አሁን አላስተዋውሰውም ፍቺ ከሱ ጋር የሚገናኝ አይደለም ፍቺ እሳቸው እሱንም የሚያወሩበት ምክንያት ለበላው የገጠማቸው ያን ታሪካቸውን እንትን ስላሉ አይደለም እኮ እሳቸው እንደዛ ናቸው በዛ ግን እግዚአብሔር እንዴት እንዳዳናቸው ነው ያወሩበት ለምን ተለያያችሁ ምን ኢንተርቪው ላይም ስሰማ ብዙ ኢንተርቪው ላይ ተጠይቀዋል ለምን ተለያያችሁ ከባለቤት ጋር ፈቃደኛውን እኮ ደግሞ አንተ ነህ ለምን ፈቃደኛውን ከሚል ጥያቄ ደርሶላቸው ነበር መጀመሪያ ያው ሁሉ ብዙ ጊዜ የሚጠየቁት ይሄን ጥያቄ እና እንደ አይነት ነገሮች አሁን ተሸፋፍነው ቢቀርሱ አሁን እሱኛው ከዚህኛው ሐሳብ ይሄን በግልጽ ከመናገራቸው ጋር ትዳራቸው ማለት ጋር አይገናኙም ከባለቤታቸው ጋር አሁንም በጣም ወዳጅ አሜሪካ ሲሄዱ እሷ ጋር ነው የሚያርፉት የሷ ከዛ ፊት ከትዳራቸው ውጭ በጣም ግልጸኛ ናቸው በፊት ከመግባታቸው ፊት የነበራቸው ልጅ ነበራቸው እሱ ልጅ አሳድገው አሁንም እንዳባት እንደ ልጆች ይሳቸው ማለት የባለቤታቸው ልጆች ናቸውና ያን ታሪካቸውን ሂፖክራት ሳይሆኑ በደንብ ነው የሚናገሩት ያ ነገራቸው ከፍቺ ጋር የሚያያይዘው ነገር የለም ኖርማሊ እሱ እንትን ነው ግን ያን ተጠቅሞ ጌታ እንዴት እንዳዳናቸው በዛ መልኩ ይናገራሉ በግልጽኝነት ነው ማወራ እዚህ ጋር ትንሽ አስተውልስት ግልጽ ናቸው ምን ወዳቸው ሰው ናቸው ዴቭን አፍነና ዴቭ በጣም ቅድም ጀምሮ እሺ አንድ ሰው አስገባላችሁ አትውረድ ላንተ ልነግርህ ነው ፔሲ እሺ አስሚቲ እሺ አሁን ዘሪቱ ላይ በኔጌቲቭ እየጻፉ ያሉ ሰዎች እኔ እርግጠኛው እነግርሃለሁ በእነሱ ባሉበትን ቤተ እምነት በእኛም ቤተ እምነት በአካባቢያቸው ከሷ የባሰ በእንደዚህ አይነት ህይወት ያለፉ ብዙ ሰዎች ያውቃሉ ለምንድነው ብለን ነው መጠየቅ ያለብን ስንጠይቅ ይኸውልህ መጽሐፉ ሁለት ገጽ አይሞላም ተስማምቻለሁ ካንተ ጋር ኮስቱን ካንተ ጋር ሌላ ቤተ እምነት ስለሆኑ ሆን ብለው ነው ይኸውልህ ፔሲ አንተ እኮ እያልክ ያለኸው አንተንም እኮ ትረድቻለሁ ይጎዳታል ይሄ ማህበረሰብ አንደርስታንድ አያደርግም ይቅርባ አይደለም ይጎዳታል ቆይታ ያላችሁ የሆነ ጊዜ ላይ ተስታት ይችላል ነው እያልክ ያለኸው ገብቷል እኔ ደግሞ የሚጎዳት እኮ ጎዳት ሚጣሏት ሰዎች አስሚቲ አንድ ነገር ልበል ለሷ ታስቦ ሳይሆን የራስ ኢጎ ነው የሰዋውን ነው ቢለው ሰው ለዛ ነው የምለው በእውነት
አስሚትዬ ይኸውልህ በእምነቷ ቢጠሏት ሰዎች ጫፍ አገኙ እኮ ሊመቷት ሊመቷት ነው። አሁን እነሱ ጫፍን ባያገኙ ይኸው ታውቀዋለህ አንተ። አሁን በተለይ ከረንትሊ ድሮ ጥሩ ነበር። ከረንትሊ አሁን በቃ በእምነት የሆነ ሰው አስሚቲ ተቋርጧል። ፓስተር ያወርደውና ሳቦ እንደገና እኔ እኮ ፔሲ እየተናገረ ነው ያለው። ፓስተር ዴቭ ሀሳቡን ረጅም ሰዓት መናገር። እሺ ዴቭ ያውራ። ግን ምን መሰለ አኪ አንደርስታንድ እንድታደርጉን እኔ የፈለኩት በተለይ ደግሞ መጽሐፏ ላይ ተጽፏል የሚለውም ነገር የሆነው ምንም አይነት ስህተቶች ሰዎችን ከሚያስተምር በላይ እንደው ምክንያቶች እየተገኙ የዳንን ሰው ወደኋላ የሚያስቀር የሚኮንን ምናምን እየሆነን የመጣው አሁን በኢትዮጵያ ባህል ውስጥ በተለይ ደግሞ በቤተ ክርስቲያን ምክንያት ብቻ ነው የሚፈለግበት። ቅድም አስሜ እንዳለው የውጭ ከሆነ የውጭ ፈተና ነው። ምክንያቱም በውጭ ሊያስቀሯችሁ በብዙ መንገድ ነው። ግን እኔ ምንድነው አሁንም ወደፊት አንድ ጓደኛ ነበረችኝ ታቋታላችሁና ምን ሆነች መሰላችሁ? ከሴተኛ ዳሪነት ነው የተነሳችሁ። ከመንገድ ላይ ታቋታላችሁ። መጽሐፍ ጽፋለች ምናምን መጽሐፍ ጽፋለች። ፓስተር አሌክስ እሺ አፖስቶል መሲት እሱንም አይቼዋለሁ። ልክ አይደለም እሱ ላስረዳ። ቆይ አብርሃም ከኛ ጋር ጎዳና ላይ ወንጌል ስለምትሰራ ነው መላችሁና ሰው ይሄን ቴስቲሞኒ ሰምቶ ልጅቷ ሰርቭ እያደረገች አሁንም ይሄን ቴስቲሞኒ የሰማ ሰው በሙሉ አሁንም ባልተለወጠ አእምሮ ነው ያለው። ችግሩ ማህበረሰባችን በወደቀ አእምሮ ባሮጌው አስተሳሰብ ውስጥ ስለሚቆይ በአብዛኛው ካስተማሪነቱ ይልቅ ለሰዎች ስነ ልቦና ጠቃሚ ሆኖ አላየሁትም። እኔ በእውነት ባለው እኛ ቸርች ውስጥ እንግዲህ 1000 ዓመት ኖረናል። ቸርች ውስጥ ያየነው ትልቅ ድንጋይ የተነሳው በሰው ህይወት ውስጥ ይሄ ነው። ምን አስተማሪ ይሆናል ብትሉኝ እኔ እንደው ጽሁፉ በደፈናው ትታወቃለች። ዘፋኝናት እንትናት ተያይዞ የሚመጡ ችግሮች ናቸው። ገና በለውጥ ሂደት ውስጥ ነው ያለችው። በቃ ችግሩ መጽሐፉ አስተማሪ የሚሆነው ከለውጥ እስከ ልጅነቱ ድረስ ያለው ሂደት አንዳንድ በህይወት የማይነገሩ ተብሎ ቢዘጋ አስተማሪ ነበር ነው ማለት። ዴቪ እንደው የማውራት ነገር ሆኖ ነው። ዴቪ ቅርታ እንትን ነው ትንሽ እንደው ትንሽ ሰከን ረጋ ብለን እስቲ ትንፋሽን ወደ ውስጥ አርግተን ጥቂት ለማሰብ እንሞክር። ይሄ ሁሉ ውይይት ዋነኛ ትኩረታችንን ማለትም የእግዚአብሔርን የማዳን ስራ በሰው ልጆች ውስጥ እሱን እንዳያስረሳን እሱን ሳያስረሳን ሪዝን አውት ብናረግ ጥሩ ነው ብዬ አስባለሁ። እና እኔ እንደ አንድ ግለሰብ በእህታችን ዘሪቱ ያለኝ እሳቤ አይ ፊል ኮንፊደንትሊ መናገር የምችለው ኮንሲስተንት የሆነ እይታ ነበረኝ ብዬ ማለት እችላለሁ። ባለፉት ካፕል ኦፍ ይርስ ስፔሻሊ ወደ እምነት ጉዞ በመጣችበት ጊዜ ጀምሮ ሰዎች ያን ጊዜ እንዴት አስተያየት ይሰጧት እንደነበረ ብዙ ሚዲያ ላይ እንዴት ሲተጠለጠል እንደነበረ ታውቃላችሁና ከዛ ጊዜ ጀምሮ መለው የነበረው ነገር ምንድነው? እግዚአብሔር እንዲያድን ለምን አንፈቅድለትም? ሰዎች እንዲድኑ ዋትስ ዩር ቴክ? እኔ ለአቋም ምናምን አንቸኩል፣ ለክርክር አይደለም እዚህ ጋር ያለሁት። አቋም ምንድነው ምናምን የሚባል I just want to make a nuanced conversation. ልስማማም ምናምንም እንችላለን። So be patient. Defensive mode ላይ ነው please. So ከዛ ጊዜ ጀምሮ እግዚአብሔር እንዲያድን ስለማንፈቅድለት ነው። ማዳን እግዚአብሔር ከሆነ እግዚአብሔር እንዲያድን ለምንድን ነው ማንፈቅድለት? ሰዎችስ በእግዚአብሔር እንዲድኑና እንዲለወጡ እንደ እምነት ማህበረሰብ የኛ ድርሻ ለእግዚአብሔር የማዳን ስራ በር መክፈት፣ ከእግዚአብሔር የማዳን ስራ ጋር መተባበር to work with him on saving people። ሰዎችን ለማዳን በሚያደርገው እንቅስቃሴ ውስጥ ከእግዚአብሔር ጋር ተባባሪዎች መሆን ነው። እና እንደዛ ሲሆን በጣም እንቸኩላለን። ሰዎች እንዲድኑ እንዲለወጡ የምንፈልገው በዚች ሬክታንግል ውስጥ ነው፣ በዚች መስመር ውስጥ ነው ብለን
እንፈልጋለን። ግን ሰዎችን እግዚአብሔር ማዳን ያቅበታል። ሰዎችን እግዚአብሔር መለወጥ ያቅበታል። ትዝ ይላችሁ እንደሆነ የዘሪቱ ማቹሪቲ የዛሬ 5 ዓመት የነበራት ማቹሪቲ አሁን የላትም። she's completely transformed በብዙ ነገር በሚባል ደረጃ በብዙ ነገር ያን ጊዜ በእምነት ውስጥ እንዳለችም ትናገራለች። ሴኩላር ሚውዚክ ውስጥም ኢንቮልቭ ታደርጋለች። አሁን እዚህ ጋር ስንመጣ ግን ብዙ ነገሮች ተለውጠው ያለበት ሁኔታ ማየት እንችላለን። እኔ ከዚህ መወስደው ነገር ምንድነው? እስቲ እግዚአብሔር እንዲያድን እንፍቀድለት። እስቲ እኛ ሰዎች ጩኸታቸው እየረበሸን ከሆነ እስቲ እኛ በጸጥታችን እንማርካቸው። ይሄ እንግዲህ ወደ መጽሐፉ ስመጣ እኔ የአስሜ አፕሮች የተመቸኝ ነገር ምንድነው? አስሜ መጽሐፉ ላይ ቆሞ ነው እያወራ ያለው። ፒሪድ መጽሐፉ ላይ ቆሞ ነው እያወራ ያለው። አሁን እንግዲህ ችግራችን ምን መሰላችሁ? መጽሐፍ ቅዱስም ቤተክርስቲያን ስናስተምር እንደዚህ የሆነ ነገር ስንናገር ታዲያ እንደዚህ ብሎ የተጻፈው ለምንድን ነው ብለው ሰዎች ይጠይቃሉና ምንድነው ብዙ ጊዜ ምላሼ የኛን ሐሳብ ይዘን ነው የመጽሐፉን ሐሳብ ለመረዳት ምን ሞክረው እላለሁ። አገብታችኋል? የኛን ሐሳብ ይዘን ፕሮጀክት አድርገን ነው መጽሐፉን ምናነበው። ግን እስቲ ባያዝድ ባልሆነ አይምሮ እንደ አንድ ጽሁፍ አይዲያ ማርኬት ፕሌሱ ላይ ሶሻል ሚዲያው ላይ ያለውን ይሄ ጭቅጭቁን ትተን ሶበር በሆነ እንደው ቅን በሆነ አይምሮ መጽሐፉን እናንብበው። የዳነ ሰው የተለወጠ ሰው ኃጢአተኝነቱን የተናዘዘ ሰው የተናገረበት መጽሐፍ ነው በሚል ሐሳብ እናንብበውና ከዛ በኋላ የምንወስነውን ውሳኔ እንወስናለን። እዚህ ድረስ ነው መናገር ያለባት። እዚህ ድረስ ኑዛዜ የንስሐ ፍሬ ነው። ንስሐ ደግሞ የመንፈስ ቅዱስ ኮንቪክሽን የመንፈስ ቅዱስ ብርሃን የሚሰጠን ነገር ነው። ስለዚህ ኑዛዜ ማረገው እንደተወቀስኩት መጠን ነው። እግዚአብሔር ብርሃኑን እንዳበራልኝ መጠን ነው። ያ ኑዛዜ እኔ ለሚስቴ ብቻ ተናዘዝ እንድናዘዝ ብቻ የሚፈቅድልኝ ከሆነ ያ ኑዛዜ ለልጆቼ ብቻ ከሆነ ያ ኑዛዜ ለሆነ ሰው ብቻ ከሆነ እንደዛ አረጋለሁ። ያ ግን ኑዛዜ በእውነት እግዚአብሔር እኛንና ልባችንን ኮንቪክትድ አርግቶት ከሆነ በእኛ የሶሳይቲ ሞራል ስታንዳርድስ ምናምን እንትን ልንለው አያስፈልግም። ሰው እንደ ኮንቪክትድ እንደተደረገበት መጠን በመንፈስ ቅዱስ እንደተወቀሰበት መጠን ልክ ያንን ነገር ማቅረብ አለበት። ግን አንድ ነገር አስረግጬ የምነግራችሁ ነገር ፓስተር አሌክስዬም አንዳንዱን ነገር እቺ ልጅ ቤተክርስቲያን አላት፣ መሪዎች አሏት፣ ዝም ብላ ከመሬት ተነስታ የጻፈችው ነገር አይመስለኝም። ጽሁፋን አስነብባ ግራ ቀኙን አይታ የሰረቀሽ ጊዜ አይደለም ሰረኩ ያለችው እኮ የወደኩ ጊዜ አይደለም ወደኩ ያለችው ወድቃ ከተነሳች ጊዜ ካለፈ በኋላ ነው። አየ ኑዛዜም ንስሐም ፍሬ የሚኖረው መች ነው? ምን ሰርቅ ከሆነ መስጠት ስንጀምር እሰርቅ ነበር ስንል ንስሐው ጉልበት ያገኛል፣ ኑዛዜው ጉልበት ያገኛል። እና የምትናዘዝበትን ጥልቀት ለሷ ብንቶ እኛ እስከዚህ ድረስ ነው የምትናዘዘው። አሁን ፒኤስኤ ቅድም ሲናገር የነበረው እንደ ኮንሰርን ይገባኛል። አንደኛ ከኔ የተለዩ ሀሳቦችን ኢንተርቴን ማድረግም ደስ ስለሚለኝ እንደ ኮንሰርን እኮ ደስ ይለኛል። የማህበረሰባችን ሪያሊቲ ምናምን ከግምት ውስጥ ማስገባት that's fine። ግን the point is አሁን እኮ እሱ ራሱ ሲናገር ነበር ራስን ደብቀ ዋሽታቸው ለኢየሱስ ብቻ ንገረው አልኩት አንድ ጓደኛዬ በእንትን ውስጥ ወድቆ ምናምን ሲል ነበር። ኮንትራዲክት ያደርጋል እኮ ኮንትራዲክት ያደርጋል። እንዴት ነው እዛ ጋር ዋሽተ እዚህ ጋር ከኢየሱስ ጋር የምትተባበረው? ማይሆን ነገር እኮ የንስሐ አይነቶች ውስጥ የንስሐ አይነቶች ውስጥ አንደኛው ሁሉንም መቼስ በየአደባባዩ እየወጣን በየቀኑ የምናደርገውን እናወራለን ማለት ነው። ባይ ዘ ዌይ ማለት ነው። ልክ ነው። ዴቪ ለምሳሌ ያህል እኔ ቸርች ብትሆንና ዘሪቱ በዚህ ደረጃ እኔን ብታማክረኝ እኔ ኤክስፒሪየንስ ስላለኝ አለኝ ኤክስፒሪየንስ አንዳንድ ኤክስፒሪየንሶች በደንብ ዱርዬ የሆነ ፎልት በቤተ ክርስቲያን ውስጥ በስህተት እየኖርክ ከዛ ፊድባክ ደግሞ ታያለ ቸርች ውስጥ
ከዛ ምንድነው ማረጋው ዊዝደም ነው መጠቀመው ምክንያቱም አንዳንድ ችግሮች ይዘው የሚመጡት ሰዎች አንተ የተለወጥከውን ያህል በእርግጥ ከእግዚአብሔር ጋር ያለህን ነገር ልትጨርስ ትችላለህ ግን ለቤተክርስቲያንም ላንተም ለህይወት የሆነ የጥያቄ ምልክት ሊሆን የሚችል ነገር ባይጻፍ ባይባል ለካውንስሊንግም ለአደባባይም የሚወጡ ነገሮች ባይኖሩ ተብሎ ፍሬም ይቀመጣል ማን ነው የሚሰማ እንደ ሴት ደግሞ አንዳንድ ጊዜ የሴትን ሳይኮሎጂ እንረዳለን አይደል የሴት ሳይኮሎጂ ጥቃቱ በማህበረሰብ ውስጥ ያለው ኢትዮጵያ ውስጥ ስለ ሴት ልጅ ያለ በጣም አንድ የተሳሳተ ነገር አለ ስለዚህ እንደ በሴት አውድም ስታጠናው ቀጥሎ እንደ ቤተክርስቲያንም ምን ያህል ማህበረሰብ የተለወጠ ነው ይሄ ተጽፎ የወጣው ነገር ነገ ልጅቱ በሆነ ምክንያት እንኳን ብትል ምን እንደሚባል ታውቃለህ ድሮም ነው የሚባለው ከስህተት ማንንም አይጠፋም ማንንም ሰው ነገ ይሳሳታል ሶ ሌላ ባካፕ ነው እኔን ግን ቢጠይቁኝ የምለው ኖ ይሄ በሌላ ፎርም ቢሆን ነው የምለው ዴቭ ልክ ነው እዚህ ጋር አንድ ነገር ልጨምርልህ አሌክሲ እንደ ኮንሰፕት እሺ አንዴ በእናትህ አንዴ ይሄ ስለመጣልኝ ልናገር ፓስተር ትናንት ታውቁታላችሁ አይደለ አሌክስን ዘፋኙ አሌክስ ያባቱ ስም ጠፋብኝ አሌክስ ሂርፖ አለማየሁ ሂርፖ አሁን እሱ ለ10 አመት እኔ እንኳን አብረን የሆነ ሚዲያ ነበረ ምናገለግልበት ተሰጥቶ ከጧት እስከ ማታ የሚያገለግል ሰው ነበር ኦኬ የሚያገለግል በዝማሬው እየተባረክን ታሪኩን ነግሮን እንግዲህ ያው የነሱ ከዘፈን ሲመጡ እንደኛ ሄደን ሲዘፍኑ እንደምንጨፍሩ አይደለም እነሱ ከጥልቅ ውስጥ ነው ጌታ ያወጣቸው እሱ ደግሞ ታሞም ነበር በነገራችን ላይ በኤችአይቪ ታሞ ጌታ ከኤችአይቪ አድኖት ምስክርነቱ አደባባይ ላይ ስለወጣ ነው ይሄ ሰው አሁን እኛ አንዳንዱ ያው ስለማያውቀው እኛ ግን አብረነው ነበርን አዘንን ሰይፉ ጋር ስናየው ወደ ዓለም ተመልሱ ግን ምንድነው በፊትም እንዲህ ነበር ተብሎ መዳኑ እርግጠኛ ነው ወይ ምናምን ተብሎ ሊወራ ይችላል እኛ ግን አብረን 10 አመት የቆየን ሰዎች አለን ከሱ ጋር ገባ የሰው ልጅ ምርጫ አለው ኦኬ ያዳነውን ጌታ ድኛለው ብሎ ከዛ ደግሞ ባክ ሲያደርግ ደግሞ እሱ ከጌታ ጋር የሚጨርሰው ነገር ነው ግን በዛን ሰዓት በሱ ደግሞ ብዙ ሰዎች የዳኑ ሰዎች አሉ ገባ ብዙ የዳኑ ሰዎች አሉ በሱ ምስክርነት ጌታ ከእንደዚህ ያወጣኝ 40 ኪሎ ደርሼ ነበር አሁን 80 ኪሎ መጣው ከተኛሁበት ሬሳ ኮንኩበት ነው ጌታ ኢየሱስ ያዳነኝ ብሎ የመሰከረ ሰው ኦኬ ስለዚህ አሁን ይሄ ወጥተው እንደዚህ አይነት ነገር ወጥተው ሲያስተምሩ ለሌላው ትምህርት ነው ጌታ የሚሰራው ስራ አለ ገብታችኋል አሁን እሷ የሚመጣባት መከራ ጸጋ አለ እኛ ብቻ በቤት ውስጥ ያለነው አፋችንን ብዙ አናንሳ እንጂ ሶሪ ዴቪዬ በመሃል እንትን ስላልኩብ ይቅርታ ወደ ሌላ ገባሽ ይቀጥል ይቅርታ ሶ የመጀመሪያው ነገር ሐሳቤን የሐሳብ እንትን ሳለን እዚህ ውስጥ አትሊስት የምንሰማ ሰዎች በታማኝነት መጽሐፉን ከጥግ እስከ ጥግ ባዝድ ባልሆነ መንገድ እናንብብ የመጀመሪያው ወንድማዊ ምክሬ እንደዛ ነው ከዛ ወደሚቀጥለው እንትን እንሄዳለን ሁለት ነገሮች ግን ፓስተር አሌክስ ያው አንተ ፓስተርም ስለሆንክ pastoral aspectum እንዳለ I understand you know from the church የኑዛዜ ቀደም እንዳልኩት ኮንፌሽን የኮንቪክሽን ሪዛልት ነው በመንፈስ ቅዱስ የመወቀስ ሪዛልት ነው መንፈስ ቅዱስ የክርስቶስን ንጽህና በልቦናችን ላይ እስካበራልን ጊዜ ድረስ ሁሌ እንናዘዛለን በግል እንናዘዛለን በማህበር እንናዘዛለን በአደባባይ እንናዘዛለን አስተማሪነቱ ያለው ይዞት የሚመጣው ሌላ መዘዝ የሚለው ነገር ያ ፓስቶሪያል ቢሮ ቢጨርሰው ባይነኝ ነኝ መሪ ካለው አንድ ማህበር ግለሰብ አብረውት በመንፈሳዊ ጉዞ አብረውት ያሉ ወገኖች እስካሉ ድረስ ከነሱ ጋር እየተማከረ እርግጠኛ ነኝ አሁንም እርግጠኛ ሆኜ የምናገረው ነገር ዘሪቱ መጽሐፍ እኮ ቀላል ነገር አለ በነገራችን ላይ አንተ አሁን ሰርመን ስታዘጋጃለህ አይደል ሰለማንን ስትጽፍ ስንት ጊዜ ነው ወረቀት የምትቀደው የቃል አጠቃቀምን ሐሳብ ፍሰትን ወዘተ እርግጠኛ ነኝ
ዝም ብላ አንድ ቀን ብድግ ብላ ተጽፎ የታተመ መጽሐፍ አይመስለኝም። የወጣ የወረደ እንደዛ ነው። እኔ አስታውሳለሁ ቅድም ያልኳችሁን ቪዲዮ ማነው ኦዲዮ እንትን ስል የዛሬ ወር አካባቢ ጠዋት 5 ላይ ተነሳው የሰንበት ትምህርት ማስተምር ስለነበረ የሰንበት ትምህርት ለመዘጋጀት ቢሮ ታች ገብቼ የዘሪቱ ሲመጣ 2 ሰዓት እንባይ እንደዚህ እየፈሰሰን ያዳመጥኩት። አንደኛ ለምን መሰለ ለካ እንዴት ጸጋ የሚያስፈልገኝ ሰው ነኝ ወደሚል ድምዳሜ ነው የምደርሰው። አንድ አባባል አለ፣ ልጅ እያለው ኃጢአተኞችን ሳይ አትፈርድባቸው ምን ነበረ፣ ካደኩ በኋላ ኃጢአተኞችንና አመፀኞችን ሳይ አትመራቸውም አልኩኝ፣ አሁን ደካማ ሰዎችን ሳይ እኔን ማረኝ ማለት ጀመርኩ አለ። አየህ ማቹርድ በሆነ አይምሮና ልብ ሆነን ያንን ስናነብ ምንለው ነገር እኔን ማረኝ ነው። በነገራችን ላይ እንደው እንዴት አጨቃጫቂም እንደሆነ አላቅምና እኔ ለዛ አሁን ለአንተ ላልከው ኮንሰርን ቫሊድ ኮንሰርን ስለሆነም ጭምር ነው እንደዛ ምላሽ የምሰጠው። ፓስተር የእምነት ማህበረሰብ ያለው ሰው መሪ ያለው ሰው መጽሐፏን ካስገመገመች መጋቢዎች የሚመሯት መጋቢዎች እስካሉ ድረስ ያ በዛ አቅጣጫ እንትን ቢባል ነው ቴክ ኬር ቢደረግ ነው የምመርጠው። እኔ ማርቆስ ወንጌል ምዕራፍ 14ን እናውቃለን አይደለ? ማርቆስ ጌታ ሊሰቀል ሲል ራቁትን ስለሮጠው ጎልማሳ የጻፈው ትዝ ይልሃል ፓስተር? ማርቆስ 14 ባጭሩ ማርቆስ ነው እኮ። ማርቆስ ስለ ማርቆስ ራቁትነት ነግሮናል። ማንም ሰው ገብቷል በሚጽፈው ጽሁፍ ውስጥ በርግጥ የጴጥሮስ ባዮግራፊን የጻፈልን ወይም የጴጥሮስ ሜሞሪን የጻፈልን፣ ግን የራሱ ፓርት ሲመጣ ራቁቴን ሆኜ ነበር ፈርቼ ራቁቴን ሆኜ ነበር ለማምለጥ ብሏልና at the end of the day አሁን የምንነጋገረውን ነገር በዘሪቱ ኮንቴክስት በዘሪቱ መጽሐፍ ካነበብ ነው ከዚህ ድምዳሜ ውጭ ወደ ሌላ መንደርስ አይመስለኝም። ግን ነገሩን ባላንስ ለማድረግ ምንድነው ወደ ፕራክቲካል ነገር ስንመጣ የምንናገረው ነገር ሁሉ የምንናገረው ለእግዚአብሔር ክብር ለሰዎች መታነጽ ነው። ይሄን ፕሪንሲፕል መሳት የለብንም። በቃ ይሄ ፕሪንሲፕል መሳት የለብንም። ለምንድነው ኃጢአቴን የምናገረው? በነገራችን ላይ ያለመና ኦኬ ዴቭ አንድ ጥያቄ ልጠይቅ። እሺ እንደው በየቀኑ 3 እና 4 ሚስት እየፈታሁ በስህተቶቼ ሰዎች ይማራሉ እያልኩ በፍቺዎች መካከል በመጽሐፍና በኦዲዮ የተቀዳ ኢንተርቪዎችን ይዤ በመጣ ህዝብ ያስተምራል? እንደው ከመጽሐፍናገረው ነገር ከመጽሐፎች ምን ማለት መሰለ የትኛውም ስህተት ልክ አለው አይደል? ስህተት ልክ አለው አይደል? ማለቴ ዴቭ የሰማውን ኤርፎን እየቀየርኩ ለምሳሌ ያህል ስህተት ልክ አለው እና አንዳንድ ስህተቶች አደባባይ መውጣት አለባቸው። ኦፍ ኮርስ አንዳንድ ስህተቶች ነገ መጽሐፍ የሚያስቡ ሰዎች ሊያስቡበት ከሚገባው አንዱ ነገር ሁሉም ነገር አይጻፍም ባይ ነኝ። ሁሉም ነገር የብዙ ሰዎች መጽሐፍ አንበበል ሊሆን ይችላል። አንዳንድ ጊዜ ሰዎች መጽሐፍ ሲጽፉም መረዳት ያለባቸው ነገሮች አንተነ ኤክስፒሪየንስ አረከው፣ አንተነ እግዚአብሔር ይቅር ያለ፣ አንተነ ያንን ነገር መተ አልቀሰህ የውስጥህን ጩኸት እግዚአብሔር ተረድቶኛል ብለህ በማህበረሰብ መካከል ሮንግ የሆነውን ነገር እግዚአብሔር ይቅር ሊልህ ይችላል። አንድ ልጅ አሁን እዚህ ሶሻል ሚዲያ ላይ ጌ ነበረ። ከዛ በኋላ ወደ ክርስትና መጣ። ልነግርህ አልችልም፣ በቃ ልነግርህ ድንጋዩ አጠፉት፣ ይኸው ጠፋ። ሮቢ የሚባል ልጅ ይኸውልህ፣ አንዳንድ ጊዜ የአንዳንድ ሰዎች ኃጢአት ለማስተማር አይደለም የምልህ አንተ ከራስህ ጋር የምትጨርሰው ነው። ስለዚህ ሁሉም ነገር አስተማሪ ነው ብሎ ማውራትም ማሰብም በመጽሐፍም በኦዲዮም በቪዲዮም በኢንተርቪው ማምጣት ሪስኩን ሰውየው ነው የሚወስደው። ስለዚህ ሲጻፍ ምን መሆን አለበት? እኔ እንግዲህ ሲጻፍ የነገውን አስበህ የትላንት ያለፍክበት ሆኖ ያውንም ስተት ሆኖ ጨመቅ ስታደርገው አስተማሪነቱ በእግዚአብሔር ምሕረት ላይ ያለቀ ጉዳይ ከሆነ
በቃ ብዬ እማምናቸው ኬዞች አሉ። ሁሉም ይጻፋሉ ብዬ ስለማላምን ነው። ስለዚህ አንተን የምጠይቅ ሁሉም መጻፍ አለበት ዴም። ለምሳሌ ነገም አንዱ 6 ተፈቶ መጥቶ 6 ተፈታው እኮ ዛሬም በጌታ ቤት አለው በምህረት ቢል ይህንንም እንደው በሰውየው አውድ ጌታ እንደው ኮንፌሽን ነው ብለን ነው የምናልፈው። እንደው ከመጽሐፉ ውጪ ሌላም ስህተቶች ነው ማለት ያ። ስለዚህ ወርኪንግ ፕሪንሲፕል ማስቀመጥ እዚህ ጋር ይኖርብናል። የሚሰራ አንድ መርህን እናስቀምጥ። ምንድነው? ለምንድነው የምትጽፈው? መጽሐፍም ያለ መጽሐፍም ጉዳት ሊሆን ይችላል። ስትጽፍ ለምንድነው የምትጽፈው? ሳትጽፍስ ለምንድነው የማትጽፈው? እኔ መቼም ለአንተ አልነግርህም። በተለይ አሁን በክርስቲያኖች መካከል ያለ ግንኙነት ዲስ ዴይስ በጣም እየተጎዳበት ካለበት አንደኛው ጣጣ ግልጽነት ማጣት ነው። እኔ አኬ ሌሎቻችንን ብትወስድ እንደዚህ ከዓለማዊ እንትን ነው የመጣን ሰዎች ነን። በጌታ ሳልሆን በፊት ያለኝን ነገር አደርግ የነበረውን ነገር ሆን የነበረውን ነገር በቦታው በሰዓቱ ኢንክሉዲንግ ማይ ስፓውዝ ለባለቤቴ ገብቷል እናገራለሁ። what's the intention so that ባለቤቴ ስጋን ለማሸነፍ በማረገው ጦርነት ጥይት አቀባይ እንድትሆን ነው። በቃ ይሄ ነው the intention is let's fight this fight together ነው። ይሄ ነው ኢንቴንሽኑ ማለት ነው። ሁሉም ነገር መነገር አለበት መነገር የለበትም እንዳልኩ እሱ ፓስቶሪያል ኬር የሚፈልግ ነገር ነው። መጋቢን በመንፈሳዊ ነገሮችን በተሻለ ደረጃ ላይ እንዳይረዱኛል ከምትላቸው ሰዎች ጋር በልቤ የተፈጠረው ነገር ተማክረ ከነሱ ጋር ወሰን። አሁን እኔ yes or no ሚል ፕሌን የሆነ አንሰር መስጠት ይከብዳል። ለምን? የአንዳንድ ሰዎች እኮ ኮንቪክሽን እኔ እናንተ እንደምንለው አይሆን ይችላል። የአንዳንድ ሰዎች የዳኑበትን የጉድጓድ ጥልቀት የዳኑበትን የጨለማ ድቅድቅነት ሲያስቡ እንዴ አይደለም በመጽሐፍ አደባባይ ላይ ሊወጡ ይችላሉ። ግን ይሄንን ነው እንደ ወርኪንግ ፕሪንሲፕል ልሰጥህ ግን አልፈልግም። ገብቷል? እሱን ፓስቶሪያሊ ከመንፈሳዊ መሪዎች ጋር ምን ላርግ የሚለውን ነገር መመካከር ትችላለህ። ያለ መናገርም እንደዛኑ ጉዳት ሊሆን ይችላል። እኔ በዛ ምክንያት ትዳራቸውን ያጡ ጓደኞች ይኖሩኛል። ለጠይቀው ዴቭ እሺ እኔ ኢቫንጀሊካል ሰርክል ውስጥ ፓስተር ነው። ፓስተር እንግዲህ ቸርች ይመራል፣ ብዙ ሰዎች ያማክራል። በጣም የሚገርመኝ ነገር ስላለ ማለት ነው። እኔ ኦርቶዶክስ በነበርኩበት ሰዓት መጠጥ ቤት አምሽቼ ዴቭ ዩኒቨርሲቲ ስንመር ሚካኤል ቤተክርስቲያን ነበር ግቢያችን አካያቋልና ከመጠጥ የተለየ ነገር አድርጌ ከሆነ ቤተክርስቲያን በነጋታው በሩ ጋር ማለፍ እሸማቀቃለሁ። በዛ በኩል ማለፍ በጣም ይጨንቀኛልና አንዴ ፓስተር ሚኪ የተቀባ እግዚአብሔር ከሲሰብክ ምን አለ? ኃጢአት ሰርታችሁ ዝሙት ወድቃችሁ ቸርች ስመጡ ነፃ ሆናችሁ መታመልኩ ከሆነ ምንም የማይሰማችሁ ከሆነ ራሳችሁን መጠየቅ አለባችሁ ብሎ ሲናገር ሰማሁትና ተርሲትን ብታስወርዳ ደስ ይለኛል። ላይ ሆና ኮሜንታችን በጣም እንትን ትላለች ወይ አትናገርም? እሺ ትንሽ ዲስትራክት ታደርጋለች። በፈቃደኝነት እናወርዳት። እኔም ብዙ የምጽፈው ነገር እሺ እና ቤተክርስቲያን ውስጥ ሰዎች የማይወድቁ የማይሳሳቱ የማስመሰል ጥረት ያመጣብን ይታወቃል። ኃጢአታቸውን የተናገሩ ታኬ ከዚህ በፊት በቪዲዮ በአደባባይ ከእንደዚህ የተነገረበት ከሆነ በአደባባይ ከወጣ በኋላ ጊዜ ከወሰደ በኋላ ዝማሬ ዘምሯል። የምህረቱ መገለጫ ምልክቱ ማኝ ለሚሻን ያለው በእውነቱ ብሎ ማለት ነውና ያን በማድረጉ አደባባይ ንስሐ በመግባቱ በዛ ልቡ ድጋሚ እግዚአብሔር እድል ሰጠው። ህዝቡ ወደደው፣ አክሴፕት አደረገው። ከዛ በኋላ ዝማሬው ሲወጣ በደንብ ተሰማ እንጂ አልተናቀም፣ አልተወገረም፣ አልተባረረም። በዛ ምክንያት በአደባባይ በልብ በውስጥ የልቡን እንትን ፊት ለፊት ሲናገር ሰው ወደደውና የተሳሳተ ምልከታ ይመስለኛል። እየተወሻሸን ሂፖክራት እየሆንን መኖር ስለለመድን ከዛ ማኔጅ የምናርግበት መንገድ አለ። ከድሮም የኢትዮጵያ ቤተክርስቲያን አንድ ሰው በዝሙት ወደቀው የትዳሩ ተፋታ ሲባል በተለይ አገልጋይ ከሆነ ይገለላል፣ ከቤተክርስቲያን እንትን ይላል፣ እንዳይዘመር ይባላል ምናምንና ምናልባት የሚያግዱት ሰዎች
ከትዳር ተፋታ ብለው የሚያገለግሉት መድረክ ላይ ያሉ ሰዎች ሚስታቸውን ማታ ማታ የሚደበድቡ አይነት የቸርች ሽማግሌና ፓስተሮች ናቸው። ይሄ በቸርች ሂስትሪ የሚታወቅ ነው። ምናልባት ያን የሚያደርጉ ሰዎች ከዛ በላይ ዝሙት ኃጢአት ውስጥ ያለ ናቸው። ግን እነሱ ስላልተገለጠ ያኛውን ያባሩታል፣ መድረክ ይከለክሉታል። ከዛ ይሄ ፊር ዴቨሎፕ አደረገ። ከዛ ያ ግን ውጤት አላመጣልንም። ዛሬ ቤተክርስቲያን ውስጥ በዚህ ሜስ ምን አይነት ውድቀት ምን አይነት ህይወት እንዳለ ሁላችንም እናውቃለን። አንተ ፓስተር ሆነ ታውቃለህና ያወጋገዛችን መንገድ ያከዳችን መንገድ ልክ ምድር ላይ ስንኖር ኃጢአት እንደማንሰራ እንደማንወድቅ እንደማንል አድርገን ራሳችንን ጻድቅ አድርገን የውሸት ስለምንኖር ኃጢአታችንን መናገር ፊት ለፊት ውድቀታችንን አንነግርም። ጀግነታችንን ለፓስተራችን መናገር ለማንም እንደማንወድቅ ነው። ግን ሁሉም ይወድቃል። ሁሉም በተለያየ መንገድ ይሳሳታል። ሁሉም እንትን ይላል። ግን የተሳሳተ ሲያገኝ እንወግራለን፣ እንጨፈጭፋለን፣ እናባራለን። ከዛ ሁሉም ሂፖክራት ሆነ። ምን አይነት ጄነሬሽን አፈራን? እግዚአብሔርን የሚፈራ ሳይሆን ወንድሞችን የሚፈራ እህቶችን የሚፈራ የሆነ ነገር ሲያደርግ ወንድም ገሌ እንዳያየው ነው የሚፈራው። ምክንያቱም ቸርች ይናገርበታል፣ ያገለዋል። ነገር እሱ ኃጢአተኛ ይላል፣ እሱ ሲጠጥ የተያዘው ይላል፣ እሱ ቢራ ይዞ እሱ ድራፍት ይዞ እሱ እንትን አድርጎ እሱ እንትን ሲያደርግ ምናምን ብሎ ጀጅ ያደርገዋል። ያልተያዘው ሰው ያኛውን ጀጅ ያደርገዋል። የተገለጠው ያልተገለጠውን ያልተገለጠበት የተገለጠበትን ሰው እንትን ይላል። ስለዚህ ማክሲማም የምንፈራው ማን ነው? እግዚአብሔርን አይደለም። ተደብቀን እናደርጋለን። እግዚአብሔርን አንፈራም፣ ወንድሞችን እንፈራለን። ወንድሞች ይደክሱናል፣ ያገሉናል። ገባ? ፎቶ እንዳያነሱን ይላል። ገባ? ቪዲዮ እንዳይቀርጹን ይላል። ሲቀራርጹም አይተናል። እዚህ ቲክቶክ ከመጣም ሰዎች በውድቀታቸው አደባባይ ሲባሉ አይተናል። የኛ ወገኖች ክርስቲያኖች አንዳቸውን ገመና ሲሰጡ አይተናልና ይሄ ትሬንዳችን ነው። ቸርች ዴቨሎፕ ያደረገችው ካልቸር ነው። ያን የምናወግዝበት መንገድ ሰዎች ዛሬ እንዲዋሹ እግዚአብሔርን ከመፍራት ይልቅ ወንድሞችን ቅዱሳን እንደመፍራት አድገናልና ይሄን እንደ ፓስተር እንዴት ታያለህ? ልክ ነው ወይ? ሪያሊቲውን እንደ መሪ አገልጋይ ህዝብን ታውቃለህ፣ ህዝቡን ታውቃለህ፣ የቤተክርስቲያንን ልጆች ታውቃለህ። ያለን ካልሆነ እየተሸነጋገልን እንኑር ወይ? ሰው ካለው ልምምድ እንዳይወጣ ግልጽነት በቃ እንት እንዳይሆናል ትፈራለህ። በቃ ሂፖክራት እንድንኖር ነው ወይ? 3 ሰከንድ አኪም አስሚቲም ዴቭም እዚህ ዶክተር ፍቅርም ፕሮፌትም እማቃችሁ እንግዲህ ሂሉን ነው አሁን ያወቋት። በኢትዮጵያ ቤተክርስቲያን ትልቁ አንድ የጳውሎስ እንትን አለ አይደል? አንድ በቤተክርስቲያን የሚያገለግል ሰው ሚስጥር ጠባቂ ይሁን የሚል ቃል አለ። ትዝ ይላችኋል? ሚስጥር ጠባቂ ትዝ ይላችሁ ይሆን? አንድ አገልጋይ የአንድን ሰው ህይወት ሚስጥር የሚጠብቅ መሆን አለበት ብሎ ጳውሎስ ካስቀመጠው ከአገልግሎት አንዱ ይሄንን ይላል። በኢትዮጵያ ቤተክርስቲያን ባለ ልምምድ ችግር እስኪገኝብህ ድረስ ነው አንድ አገልጋይ ያንተን ችግር የሚጠብቅልህ። የሰማውን የሚያቀውን እምትኖረውን ተኬን ያነሳው ኦሬዲ አደባባይ ላይ ስለወጣ ነው። ተኬ ንሳ የገባው አደባባይ የዘሪቱና የሱ ባይዘው በጣም የማይገናኙ ነገሮች ናቸው። ሁለቱ ሌላ ዓለም ነው። የተኬ ምንድነው? ኦሬዲ ከወደቀ በኋላ ቤት ውስጥ ገብቶ የነበረበትን አካባቢ ቸርቹን ይዞ ኦሬዲ ሚዲያዎች የአሕዛብ ሚዲያ ላይ ምናምን ሲወጣ ኢሚዲየትሊ እሱ የመመለስን ልብ ያቅ ስለነበረ በንስሐ ኢሚዲየትሊ በመዝሙርም በምናምንም መጣ። ሰው ምንድን ያደረገው? ወዲያውኑ ያው በሌላ የራሱን የሆነ ችግር ቢያመጣም ግን ቶሎ ተመልሶ ቤቱንም ትዳሩንም ህይወቱንም ቸርችንም ፕሮቴክት አድርጓል። ታውቃላችሁ። የዜድ አይነት ግን እንደ ቸርች አሁን ብትጠይቅ ምንድነው እኔን አድቫይዝ ማረገ እሷ ቸርች ከመጣው በኋላ ነው እንግዲህ ያለችው ነው የምትሉት፣ ከውጭም ሳይሆን። ስለዚህ እኔ የምለው ምንድነው እንዲህ አይነት ኤክስፒሪየንሶች የህግና የጸጋ ኑሮ ህይወት አንዱ በራሱ ጽድቅ አንድ እኔ ድሮ የነበርኩበት ቸርች ስም እጠራለሁና ሲያስተምር አገልጋይ ሰብስቦን እንደዚህ ያለ የራስ ጽድቅ ስለማስተማር ስለመፈተን እያወራ አንዳንድ ፈተናዎች በትምህርቶቻችሁ ሳታልፉባቸው በራሳችሁ የምትፈተኗቸው ነገሮች አሉ። ዮሴፍ ቃል መጣለት፣ ከመጣለት በኋላ በፈተናው የመጣው ከቃሉ በኋላ ነው አለ እና እንደ ቤተክርስቲያን እኔ ማምነው ምን መሰላችሁ? አትሊስት የኢትዮጵያን ቤተክርስቲያን እንኳን ምዕመን አይደለም አገልጋይ ትልቁ ችግሩ የሆነ ችግር እስኪገኝበት ድረስ ነው። ሄደ ስታማክሮም
የሚጠብቅልን። ቸርች በቀየርክ ቁጥር ድሮም እኮ እኛን አልሰማ ብሎ ድሮዝ እያለ ጥሩ ነበረ ይሰማን ነበር ተብሎ ድንጋይ ነው የሚነሳው። ችግርን መናገር ይዞት የሚመጣው ለሌላ ቀን የመከራ ምክንያት እንጂ ሌላ አይደለም። ስለዚህ እኔም በጠይቀኝ አሁን ባለኝ የኢትዮጵያ ቤተክርስቲያን መረዳት ችግር አለ። አዎ ምን እናድርግ? ውጩን አስባለሁ፣ አሁንን አስባለሁ፣ ያንተንም ህይወት አስብልሃለሁ። ምንድነው የምናደርገው? ኃጢአት ነው። አዎ ይሄ ልምምድ ነው። አዎ ወደፊት ምን ይገጥማል? ይሄን። ስለዚህ ወደ አደባባይ ምን መውጣት አለበት? የተገለጠ ኃጢአት ከሆነ ሰው የሚያውቀው ከሆነ ችግር የለውም ብትናዘዝ። ግን ገና ምንም ላልተፈጠረ ነገር እንዲህ አይነት ነገር ተፈጥሮብኛል ብዬ ለማስበው ግን ከጻፍኩኝ ማህበረሰቡ ጋር ይዞት የሚመጣው ድንጋይ ነው። እዚህ አኪ እኔ የምለው ምንድነው ይሄንን ሚስጥር ጠባቂነት ቀጥሎ አንድ መጋቢ ከአንድ ከወደቀ ሰው ሊወድቅ ካለም ሰው ይዘነው የምንመጣው መንፈሳዊ የኛ አገር ሃይማኖተኛ ነው ህዝቡ ለእግዚአብሔር የሚቀና መስሎ ግን የሰዎችን ስህተት አደባባይ ላይ ይዞ የሚወጣ ነው። ስለዚህ እማረገው ይሄ መውጣት አለበት፣ ይሄ መውጣት የለበትም ብዬ ነው ማስቀምጠው። እሺ አስሚ ጉሮሮ ይሌ ጥያቄ አለኝ ፓስተር። አይ ላንተ ጥያቄ ልጠይቅህ ነው። ላንተ ያው